ጀዛከላሁ ኸይር። እሺ ቄርሎስ አማራችሁ ጥያቄ ይቻላል? አለ። እሺ ይቻላል፣ ቀጥል። ኦኬ እሺ። አሁን ለምሳሌ እናንተ የምታመልኩት አምላክ አላህ ነው ትላላችሁ። የአላህን ለምሳሌ አላህ እጅ አለ ብላችሁ ታምናላችሁ። ያ እጁ ይመለካል አይመለክም? እሺ ወንድም አቡበከር ትቀጥላለህ። ሰላም አለይኩም ሰላም። እኔ የለውም ለማውራት አይመቸኝም። ኢንሻአላህ ቀጥሉ እናንተ እዚሁ ሁሉ። እሺ ኢብራሂም፣ እሺ ቀጥል አንተ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ። ጥያቄውን አድሬስ አድርገውና አላህ እጅ አለው ትላላችሁ እና የአላህ እጅ ይመለካል ወይስ አይመለክም የሚል ነው እና ቀጥል። እሺ ፎሎ አድርጉት። በዛውም ይሄ የኢብራሂም ሁለተኛ አካውንቱ ነው። ያኛው በሪፖርት ተዘግቶበታል። የመጀመሪያው 350 ሺህ ምናምን ያለው። ስለዚህ ሁላችሁም 1600 ሰዎች እዚህ ውስጥ አላችሁ። እሱም ፎሎ ያላደረገ እንዳይኖር ሁሉም ሙስሊሞችም ክርስቲያኖችም ኢብሮን ፎሎ አድርጉት። እሺ ኢብሮ ቀጥል። አይ እሺ፣ በመጀመሪያ ደረጃ እጁ ይመለካል ወይ ምናምን የሚል ጥያቄ እንደ ክርስትና አይደለም። እኛ ጋር አሁን ስለ አካል አይደለም። እኛ ጋር ስታወራ የምታወራው እጁ ምናምን ብለህ አካል ብለህ አታወራም። ተግባባን? በአንድ ኦኬ። መልስ አትፈልግም? የኔን አካሄድ ታውቃለህ አይደለ? አትበል እባክህ። ምን ሆነ ነው? እሺ እኛ እንደናንተ አካል ምናምን ብለን ስለማንል ስጋዊ አካል ምናምን የሆነ እንደዚህ አይነት ነገር የለም እኛ ጋር ደስ የሚለው ነገር። ስለዚህ አላህ ስለ እጆቹ ስንናገር እጆቼ ብሎ የተናገረለትን አካል አላህ ከማንነቱ ከባህሪው የተነጠለ አይደለም። ተግባባን? ስለዚህ አላህን ነው የምናመልከው። እጁ እግሩ ብለን የምትነጣጠለው ነገር የለም ነው እያልኩ ያለሁት። ግልጽ ነው? ግልጽ ነው። አይ ምን መሰለህ፣ እኔ እኮ ከእሱ ጋር ነጥለህ ሳይሆን የኔ ጥያቄ ማለት ነው። አሁን ለምሳሌ እሱ እጅ አለ ብላችሁ ታምናላችሁ፣ ኦኬ፣ እግርም አለ ብላችሁ ታምናላችሁ። እነዚያ አካላቶቹን ታመልኳቸዋላችሁ ወይ ነው የኔ ጥያቄ እኮ። ከባህሪው ከማንነቱ አይለይም። የሰማኸኝ ነው ወዳጅ? እሺ አሁን ለምሳሌ አሁን አንተ ባመጣው እንትን መሰረት ለምሳሌ ቁርአን ከአላህ የተለየ ፐርሰን ነው አይደል? ፐርሰን ነው ማለት ምን ማለት ነው? ፐርሰን ቁርአን ፐርሰን ነው እንዴ? ከአላህ የተለየ አካል ነው ወይስ ያላህ ንግግር? ቁርአን ፐርሰን ነው? እኔ እኮ እየጠየኩ ነው አይደለም ብዬ እየጠየኩ ነው። ጥያቄ ከሆነ ይኸውልህ፣ ጥያቄ ከሆነ ጥያቄን ጨርስና ከዛ በኋላ መልስላለሁ። ያው ጥያቄን አሁን አንተ እናልከኝ መሰለህ እሱ ያላህ ባህሪ ነው ስለዚህ እናመልከዋለን አልክ። አሁን ለምሳሌ ቁርአን ያላህ ባህሪ ነው እናመልከዋለን ምናምን የሚል ነገር አልተናገርኩም። ትዊስት አታርግ ብራዘር። የተናገርኩት ምንድነው አላህ ባህሪያቶቹ ከሱ የተለዩ አይደሉም። ግልጽ ነው። ስለዚህ አሁን ምንድነው የምትለው? አላህን ነው እኛ የምናመልከው፣ እጁ እግሩ ብለን የምናመልከው እንደዚህ የሚባል ነገር የለም እኛ ጋር። ግልጽ ነው። ምክንያቱም አካል ብለህ እንደ አንተ 2 እና 3 ፐርሰን አይደለም እኛ ጋር ያለው። ግልጽ ነው። አይ እኔ ስለ ፐርሰኑ ሳይሆን ማለት ነው። እሺ ያላህን ምኑን ነው የምታመልከው? ያላህን ምኑን ነው የምታመልከው? ምኑን ነው አላህ እንዴ? አላህን ነው የማመልከው። አላህ ብለን የምንጠራውን አላህን ነው የማመልከው። እሺ ተቀበልኩ። ማንነቱ በቃ አላህ ማንነት አለው አይደለ? አላህ የሚባል ማንነት አለ። ስለዚህ እሱም ማንነት አመልከዋለሁ። ማንነቱ ለምሳሌ አሁን ለምሳሌ አንተ እንደናንተ አስተምሮን እግር አለው እጅ አለው ምናምን ብለህ ታምናለህ። እነዚህን ነገሮች ታመልካቸዋለህ ወይስ አታመልካቸው? እየሰማኸኝ ነው? አላህን አመልካለሁ ነጥዬ ምናምን የምለው ነገር የለኝም እያልኩ እኔ እኮ ነጥለሃል አልኩ። አዙሬ ልጠይቅህ ነው፣ ልዞርብህ ነው። ጥያቄን ጠይቅና ጥያቄን በአግባቡ ጠይቅ፣ ከዛ መልስ። አለዛ እንደዚህ ከሆነ ባኬን ፎርስ ስለምናደርገው ንጽጽር ስለሆነ አዞርላለሁ ነገሩን ወደ አንተ ማለት ነው። አሁን ጥያቄ ማለት ነው ቁርአን ያላህ ንግግር ከሆነ ቁርአንም አብሮ ይመለካል ካላህ ጋር አይመለክም? ቁርአን ያላህ ንግግር ነው ስትል ምን ማለት ነው? የሱ ባህሪው ነው ወይስ ፐርሰን ነው እያልከኝ ነው? እኔ ስለ ፐርሰንነቱ አይደለም ገብቶኛል። ፐርሰን ነው እያልከኝ ነው? ኖ እኔ ፐርሰን ነው አላልኩም። ያ ንግግር በጣም ጥሩ። ስለዚህ ያላህ ምኑ ነው? ቆይ ቁርአን ያላህ ምንድን ነው? ያላህ ንግግር ባህሪው ነው ብላችሁ ነው እናንተ የምታምኑት? በጣም ጥሩ። ስለዚህ የአላህ ባህሪ የሱ ናቸው። ተግባባን? የግሉ ናቸው። ስለዚህ አላህን ስናመልክ የሱ የሚባለው ነገር ተነጥሎ አይደለም የሚመለከው። ተግባባን? አላህ Subhanahu Wa Ta'ala ኧረ ብራዘር ቆይ እንዴ ይሄ ሰውዬ ጤነኛ አይደለም እንዴ?
ምን ሆነ ነው? መነጣጠል የሚባል ነገር የለም። በእስልምና የሚነጠል ነገር የለም። ግልጽ ነው። እኛ አላህን እናመልካለን ብለን ስንል አላህ ባህሪያቶቹ አሉ። አዎ፣ ግን አላህ Subhanahu Wa Ta'ala እነጥለን የምናመልከው አይደለም። ተግባባን? ስለዚህ አላህን ነው የምናመልከው እኛ የምንለው እንደዛ ነው። በደፈናው አይ የምትል ከሆነ ደግሞ መረጃ ማምጣት ነው። ግልጽ ነው። አሁንም ጥያቄ ማለት ሌር ነበር አንድ ሀሳብ ልስጥ ብዬ ነው። ይቅርታ እሺ ብሎ ችግር የለም። ምን መሰለህ ቄርሎስ፣ ባህሪና ባለቤት ይነጣጠላል እንዴ? ነጣጥራችሁ አይ አሁን ጥያቄን አልተረዳችሁትም ያልኩ ለዚህ ነው። በደንብ ነው የተረዳው። ኦኬ ጥያቄን ላስረዳህና ጥያቄውን አይ ተሳስተሃል አወከር እንደዚህ አይደለም ትለኛለህ። አጭር ደቂቃ ነው የምወስደው። ምን መሰለህ ያልከን ነገር ማለት ነው አላህ አለ፣ አላህ እጅ አለው፣ አላህ እግር አለው፣ ዘን ደግሞ ቃል አለው። ስለዚህ እናንተ የአላህን እጅ ታመልኩታላችሁ ያልክ፣ ያ እግሩን ታመልኩታላችሁ ያልክ መልስ ሰጠህ። ከዛ ደግሞ ወደ ቃሉ ወደ ቁርአን መጣህ። ቁርአን ከአላህ Subhanahu Wa Ta'ala የተለየ የሚመለክ ፐርሰን ነው ወይስ አይደለም አልክ። መልስ ሰጠህ። ጥያቄ ይሄ ነው። ስለዚህ አሁን ምልህ ባለቤትና ባህሪ ይለያያል። አሁንም ጥያቄ የገባችሁ አይመስለኝም። የኔ ጥያቄ አሁን ያ የተናገረው ንግግሩ አለ ያ ይመለካል አይመለክም? ከውስጥ ነጥላችሁ ነው ያሉት። ገብቶኛል እኮ ባህሪና ባለቤት ይነጣጠላል አይነጣጠልም? እና ሳትነጣጥል ታመልከዋለህ አታመልከውም? በጣም ጥሩ። ቆይ አዎ የማይነጣጠል ከሆነ የማይነጣጠል ነገርን እንደሚነጣጠል አድርጎ መጠየቅ ሎጂካል ነው? ይጠይቃል እንደዛ? ገባኝ። ስለዚህ አሁን አንተ አይ እኔ ሎጂካል ነው ምናምን ሳይሆን በቃ ገብቶሃል። ስለዚህ በእስልምና ማለት ነው በእስልምና አስተምህሮ እኛ አላህ Subhanahu Wa Ta'ala አንድ ዛት አለው ብለን እናምናለን። ያንን ዛት አላህን Subhanahu Wa Ta'ala እናመልከዋለን ሁለመናው ማለት ነው። አላህን Subhanahu Wa Ta'ala ስናመልከው ያ አምላክ በራሱ አላህ Subhanahu Wa Ta'ala አካላት የሚባል ነገር የሉትም። አካል ብለህ የሚለውንም ቃል አትጠቀም። እኛ ሙስሊም ጋር አክሴፕት አናደርገውም። እንደዚህ የሚባል ነገር የለንም። እኛ የምንቀበለው ምንድነው? አላህ Subhanahu Wa Ta'ala የራሱ የሆኑ ባህሪያት ሲፋ ብለን እንጠራቸዋለን። የራሱ የሆኑ ባህሪያት አሉት። እነዛ ባህሪያት በጅማት በስጋ እንደኛ የተወጣጠሩ ወይ የሆነ ነገር የተደራረጉ አይደሉም። አላህ የራሱ የሆኑ ባህሪያቶች ናቸው። ከዛ አንፃር ነው የምንረዳው ማለት ነው። ኦኬ አሁን ጥያቄ አሁንም ምን መሰለህ፣ እኔ አሁን ስለ አካል አይደለም ያወራሁት ወይም ስለ ሌላ ነገር አይደለም። ለምሳሌ ማለት ነው የቂያማ ቀን አንተ አቡበክር የቂያማ ቀን ቁርአን ሊመጣሉ ታምናለህ አታምንም? አይመጣም። ኦኬ እሺ መጣ አንዴ የሚመጣበት ፓርት አለ። ለምሳሌ ሱረቱል አልበቀራ እና ሱረቱል አሊ ኢምራን መሰለኝ የሚመጡበት ክፍል አሉ። ወርጃይችም ተመልሼ መናገር ይችላል ቁርአን። ቆይ ሱረቱል በቀራና ስለ ሱረቱል ኢምራን አይደለም ያወራነው። ቁርአን ይመጣል ያልከው ይዘህ ቁርአን ይመጣል ያልከው አይ እኔ እነሱ አይመጡ 50 ዓመት ሙሉ ቆይ ስማኝ 50 ዓመት ሙሉ ስለ አንድ ነገር እያስረዳናቸው 50 ዓመት ማተረዱ ከሆነ ችግር ነው። የቂያማ ቀን ቁርአን ይመጣል የሚል አይደል? ቁርአን አይመጣም። ምንድነው ቁርአን የሚመጣው? ምን ሆነ ነው? ሰዋብ ነው ይመጣው፣ አጅር ነው ይመጣው። ለምሳሌ እኔ አወከር ቁርአንን ስቀራ በደንብ ቁርአንን የምቀራ ከሆነ ያ ቁርአን ፋፍቶ በወጣት ሆኖ ወይ ደግሞ ፏ ብሎ ይመጣል ነው። ወይ ደግሞ ደካማ ከሆንኩኝ ደካማ ሆኖ ይመጣል ነው። ሰዋቡ ነው ይመጣው። ሙስነድ ኢማም አህመድ ላይ ወከዛሊከ ፊ ኢብኑ ማጃህ ላይ የተዘገበ ዘገባ ነው ተቀምጧል። ሰዋቡል ቁርአን ነው ይመጣው፣ ሰዋቡ ነው ይመጣው። የዛ ሰዋብ ብቻ ነው ይመጣው? አረ አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ሰው የሚሞት ጊዜ ሶላት በራሱ በኩል ይሆናል፣ ሰደቃ በዚህ በኩል ይሆናል፣ በዚህ በኩል እንደዚህ ይሆናል፣ ወይ ደግሞ ጥቁር ነገር ወደሱ ይመጣል። እኔ በዱንያ ላይ ያለ ስሰራኝ የነበረው መጥፎ ስራ ነኝ ይለዋል አለ። ያ ማለት ስራው ተጀስር ሆኖ መጥቷል ማለት ነው? አይደለም። ግን የተፈለገበት ነገር ምንድነው? ሰዋቡ ይመጣል፣ አጅሩ ይመጣል ማለት። ስለዚህ ቁርአን ሳይሆን የቁርአን አጅሩ ይመጣል ነው የተባለው። አልገባኝም። አጅር ማለት አዎ አጅር ማለት ምን ማለት ነው? እኛ ቁርአን በምንቀራ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላ አቁል አሊፍ ላም ሚም ሐርፍ ወላኪን አሊፉን ሐርፉን ወሚሙን ሐርፍ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ወላሙን ሐርፉን ወሚሙን ሐርፍ። አሊፍ ላም ሚም አጠቃላይ አንድ ሐርፍ ነው አይደለም። አሊፍ ብቻውን የቻለ ሐርፍ ነው፣ ላምን ብቻውን የቻለ ሐርፍ ነው፣ ሚምን ብቻውን የቻለ ሐርፍ ነው። አንድ ሰው አሊፍን በሚቀራ ጊዜ 10 አጅር ይኖረዋል። ላምንም ሲቀራ ተመሳሳይ፣ ሚምንም ሲቀራ ተመሳሳይ።
አጅር ይኖረዋል። ስለዚህ ቁርአንን በደንብ የሚቀራ ከሆነ በደንብ ቁርአንን የምቀራ ከሆነ ነገ የቂያማ ቀን የምቀራው የነበረው ቁርአን ምስክር ሆኖ ይመጣልኛል። የቁሉ ሊሳሒቢሂ ብለው ነው ኢማም አሕመድ ብን ሐንበል በሳቸው ዘገባ ላይ የተቀመጠው ማለት ነው። ለሳሒቡ ይመጣል ነው ለኔ ነው ይመጣው። ገባ? እኔ ለምሳሌ የምቀራው ቁርአን በትክክል ቁርአን የምቀራ ሰው ከሆንኩኝ መጥቶ ይመሰክርልኛል ማለት ነው። የኔ አጅር ነው ይመሰክረው የኔ የስራዬ ማለት ነው። ቆይ አሁን ለምሳሌ ሀጅር ምናምን ያልከው ቅድም ለራሱ እኔ ማለት ቃላቶቹን አላውቃቸውም። እነሱን ግልጽ አድርገህ ብትነግረኝ። በቃ ችግር በቃ ምንዳ በለው ምንዳ ማለት ነው። አይ እንትን እናድርገው በቃ ችግር የለውም። እሺ ቁርአን ነው በቃ ቁርአን አንተ ይመጣል ባልከው እሺ በአንተ መሰረት ሂድና እሺ ጠይቅ። እሺ በቃ የትም እኮ ያው ትክክለኛ አስተምሮ እንድታውቀው ነው እንጂ ደስም ነው የትም አትሄድም። እሺ ቁርአን ይመጣል ምን ይሁን? ኦኬ በምን አይነት መንገድ ነው የሚመጣው? በምን አይነት መንገድ ማለት በሰው መልክ ነው ወይስ በምን አይነት መንገድ ነው የሚማልደው ለእናንተ? ይመጣና ይመሰክራል። በሰው መልክ መጥቶ ሊመሰክር ይችላል። በሆነ ወይ መጥቶ ይመሰክራል። ኦኬ ስለዚህ ያላህ ንግግር የነበረው በተለየ ፐርሰን ይመጣል ማለት ነው። እሺ መጣ። ስለዚህ ያላህ ንግግር ሌላ ፐርሰን ያደርገው ሁለተኛ አካል አይሆን? አረገው። እንዴት? በጣም ጥሩ ኦኬ። በቴዎሎጂ ዓለም ላይ አሁን ጥሩ ፖይንት ላይ ነው የመጣው። በቴዎሎጂ ዓለም ላይ አንድ አካል አንድ ነገር ጨመረ ማለት ያንን አካል ወደ ራሱ ከፍ አደረገው ማለት ነው። አንድ አካል ከራሱ ላይ ጨመረ ማለት ነው። ለምሳሌ ወልድ አካልን ሲጨምር ስላሴ ላይ አካል ጨምሯል። ወልድ አካል አልገባኝም ጥያቄ። ኦኬ ወልድ የስጋን አካል ጨምሯል አልጨምርም? ጨምሯል። ኦኬ ሲጨምር ስላሴን አራት አድርጎታል? አላደረገው። ፔሪድ። በቃ በዚህ ሚዛን ቼክ ማድረግ ትችላለህ። በቃ ይብሮ ቀጥሎ። እኔ ፖይንቴን ሜክ አድርጌያለሁ ጨርሻለሁ። አየው አንተ ባልከውን ብንሄድ ምንም ፕሩቭ የምታደርገው ነገር እንዳይለን ያሳየው። ትክክለኛ ትርጓሜ ይሄ ነው። አንተ ባልከውም ግን ፕሩቭ የምታደርገው ነገር የለም ነው። በጣም ይቅርታ እሺ ኢብራሂም። ኦኬ ኢብራሂምን አካውንት ፎሎ አድርጉ። ልጠይቅህ አሁን። በቃ ይኸውልህ ማነህ ወዳጄ፣ በአጭሩ ስለ አላህ ቁርአን ከሆነ ፐርሰን ነው አይደለም ምናምን የሚለው ከሆነ በቃ ፐርሰን አይደለም የሚመጣው ምንዳው ነው አለቀ። በቃ በዛ ያልቃል። ስለዚህ አላህ ብለን ስንልኛ ስለ አላህ ማንነት ከተናገረን ይሄ ነው ያ ነው ብለን ነጣጥለን እጁ እግሩ ምናምን የምንለው በቃ አላህ ነው የምናመልከው። ተግባባን? ስለዚህ በዛ ነው። እኔ እዚሁ ጋር ደብል አድርግልህና ልጠይቅህ። ቆይ አንዴ ጥያቄ ልጠይቅህ። እዚሁ ጋር ጥያቄ ልጠይቅህ። አድሬስ አድርገናል እኛ ማሻላ ጥሩ አድሬስ አድርገናል። ይቅርታ ዛሬ የኛ ማለት ማታ የኛ ተራ መጠየቅ ነው። አሁን ደግሞ የእናንተ ተራ መሰለኝ። እሺ ሁለተኛ ጥያቄ ልጠይቅህ። እሺ ሁለተኛ ጥያቄ ትንቢተ ኢሳይያስ ምዕራፍ 42 ከቁጥር 1 ላይ ያለው ለነብዩ መሐመድ ነው ለታምናለህ? አዎ በእስኪ ቁርአን ላይ ማለት ነው በኢሳይያስ ስሙ ይገለጻል የተባለበትን ጥቅስ ቁርአንም ሐዲስም። እሺ በኢሳይያስ ተብሎ መነገር ግዴታ ነው? አዎ ግዴታ ነው። ምክንያቱም ያንተ ነብይ በኦሪት እንጂ በኢሳይያስ መጽሐፍ አልተባለም። ግዴታ ነው እንደዛ ማለት። እሺ በጣም ጥሩ በጣም ጥሩ። አንድ ትልቁ ላይ ማን ነው የሚያደርገኝ? አርጉትና እስኪ ያሳየን። ትልቁ ላይ ሆነ አሳይ። ኦልራይት ላሳየህ እኮ ነው። የት አለ መሰለህ? እሺ በመጀመሪያ አንድ ጊዜ ይሄንን ላሳየህና የት አለ ምን ላይ ነበረ? ኦኬ ቁርአኑ ላይ አንድ ጊዜ መጀመሪያ ቁርአኑ ላይ ልሂድልህ። ምዕራፍ 7 ቁጥር 157 ላይ ጋይስ አዲስ አካውንት ነው። እሺ ፎሎ አድርጉ። ያኛው ተዘግቶብኛል። የማይጽፍና የማያነብ ነብይ በተውራትና በእንጂል ከሆነ ይሄው ለኮ ላሳየ እኮ ነው። እሱን ላሳየ ነው። ለእነዚያም ያንን እሱ ዘንድ በተውራትና በእንጂል ተጽፎ የሚያገኙት ቤትና ቤት አለ ቤትና ቤት አለ። በጣም ጥሩ በጣም ጥሩ። በኢሳይያስ አልተጻፈም ይላል እዚህ ላይ። በኢሳይያስ መጽሐፍ ተቀበሉታላችሁ እንዴ? አልተጻፈም ይላል በተውራትና በእንጂል እንጂ በኢሳይያስ አልተጻፈም ይላል። በተውራትና በእንጂል ማለት ከሱ ላይ ነው እንጂ ዳርስ ማድረግ ያለበት በተውራት ላይ ብቻ ነው። ገብቶኛል። አይደለም በኢሳይያስ አልተጻፈም ይላል ወይ እዚህ ላይ?
ለምሳሌ ከኛ ሂስትሪ መጽሐፍ አልተጻፈም ይላል ወይ? መጀመሪያ እሱ መልስልኝ፣ ከዛ እናወራለን። እሱን አልተጻፈም አይልም። ነገር ግን ከሁለቱ ላይ ብቻ እንደተገለጸ ነው። አሁን ወደ አንተ ልመጣ ነው ከይቅርታ ጋር አንዴ። አሁን አንተ ላይ ልመጣና እዛው ላይ ላሳየ ነው አንድ ጊዜ። እሺ ለማየት ያብቃ። ወይ ትክደዋለህ ወይ ደግሞ እንዴት እንደምታደርገው ታውቃለህ። አንተ ታውቃለህ። እንግዲህ አንድ ጊዜ እሺ ኦኬ እሺ ጥሩ። ማቴዎስ ወንጌል ምዕራፍ 28 ቁጥር 1 ላይ በሰንበትም መጨረሻ እና መጀመሪያው ቀን ሲነጋ መቅደላዊት ማርያም እና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። ማን ናቸው እዚህ ጋር የመጡት? ቤት ማርያም እና ሁለተኛይቱ ማርያም። እሺ ማቴዎስ ወንጌል ምዕራፍ 16 ቁጥር 1 ላይ ሰንበትም ካለፈ በኋላ መቅደላዊት ማርያም፣ የያዕቆብ እናት ማርያም፣ ሰሎሜም መጥተው ሊቀበሉት ሽቶ ገዙ ይላል። ማን ናቸው እዚህ ጋር የመጡት? መቅደላዊት ማርያም እና ከዛ ላይ እየተጠቀሰች የያዕቆብ እህት ማርያም፣ የያዕቆብ እናት ማርያም። ይሄና ይሄ አንድ ነው? ይሄ ሁለቱ ነው? አንድ ነው። ምን ልዩነት አለ? ያው ማለት የጽፎቹ ሁለት ማርያም አይደለም? ከዛ ላይ ያለው ማርያም እና ከዚህ ላይ ሁለት ማርያሞች ናቸው አይደል? በቃ ቆይሽ፣ አሁን ደግሞ እንጨምር። ሶስተኛ ደግሞ የሉቃስ ወንጌል ምዕራፍ 4 ይህንንም ለሐዋርያት የነገራቸው መቅደላዊት ማርያም እና ዮሐና የያዕቆብ እናት ማርያም ከእነሱም ጋር የነበሩት ሌሎች ሴቶች ነበሩ ይላል። ስንት ሰው ተናገረ እዚህ ጋር? ቆይ ገባኝ። ስንት ሰው ተናገረ እዚህ ጋር? አልገባኝም ጥያቄ። እዚህ ጋር ስንት ሰው ነበሩ ይላል? ሌሎችም ይላል። ቆይ ማርያምና እሱ ላይ ያለችው ከዛ ላይ ምንም እኮ ሁለት ማርያሞች ናቸው አይደል የተገለጹ? ገብቶኛል። ሌሎችም ነበሩ ይላል እዚህ ጋር። እሱ ላይ እኮ ስንት ሌሎችም ነበሩ ይላል። በጣም ጥሩ። ስለዚህ አሁን እዚህ ላይ ሌሎችም ነበሩ የሚል ስለሌለ ከነዚህ ውጭ የለም ማለት ነው። ጥቅሱ የለም ማለት አይደለም። ያ ግን ስለ መጽሐፍ ነው። በቃ ጨረስን፣ አለቀ። አመሰግናለሁ። አለቀ። በቃ ጨርሰናል። አመሰግናለሁ በጣም። ኦኬ እሺ። አሁን አንተ ደግሞ ልጠይቅ። ለምሳሌ እናንተ በዳውድ መጽሐፍ፣ በሙሴ መጽሐፍ እና በኢሳ መጽሐፍ ብቻ ነው እንድታምኑ የተገለጸላችሁ። በኢሳይያስ መጽሐፍ እመኑ ተብላችኋል አልተባላችሁም? አይ እሱም አለመጠቀሱ የለም ማለት ነው አያስይዝም። በነቢያት መጽሐፍ ስለዚህ ታምኑበታለህ። የነቢያት መጽሐፍ ይላል። አይ እኔ ስለ ነቢያት መጽሐፍ ታምንበታለህ ወይ ነው ያልኩት። ተቀበለዋለህ? ኢሳይያስ አምንበታለሁ። ትቀበለዋለህ? የምቀበለው የነብይ መጽሐፍ መሆኑን እቀበላለሁ። ግን እሱ ራሱ ሙሉ በሙሉ ነብይ ነው ብለህ ታምናለህ ወይ ያልኩት እኮ። እየነገርኩህ እኮ ነው። ማን እየሰማኝ ነው? ያው የነብይ መጽሐፍ መሆኑን አምናለሁ። ጸሐፊው ግን የትኛው እንደሆነ አላወቅኩም ነው እያልኩ ያለሁት። ግልጽ አይደለም። ግን ስለ ነብዩ ሰለላሁ ዐለይሂ ወሰለም በትክክል ይናገራል። እሺ ኦኬ። ስለዚህ በሱ በሱ መጽሐፍ የምታመን ከሆነ በሱም በነብይነቱም ታምናለህ ማለት ነው። እየነገርኩህ እኮ ነው ብራዘር። ስለ ነቢያትም አላህ ነግሮናል እኮ። የነቢያት በስሜ የተጠቀሱ አሉ፣ በስሜ ያልተጠቀሱ አሉ። አይ አሁን ለምሳሌ አንተ ያመጣህልኝ የምን መሰል ሲጀመር ስማቸው የተጠቀሰ የሚለው በተውራት በኢንጂልና በዘቡር ነው እንጂ ኢሳይያስ ላይ አይደለም የተባለው። በቃ መቅደላዊት ማርያምና ሁለተኛይቱ ማርያም ይላል እንጂ ሌሎች ነበሩ አይልም። ስለዚህ ሌሎች ነበሩ የሚለው ውሸት ነው ወዳጄ። እሱ እኮ የቃላት እንትን ነው እንጂ ስለ መጽሐፍ አይደለም እኮ። ይሄኛውም የቃላት እንትን ነው እንጂ ስለ መጽሐፍ አይደለም። እስኪ አሪፍ አድርግልኝ። ኧረ ብራዘር በቃ ሌላ ሶስተኛ ጥያቄ በቃ ኩክድ እኮ አለቀ። ይሄ ሁለተኛው ጥያቄ አለቀ። አሁን ሌላ ሰው ደግሞ አልጨረስከውም፣ ልታሳየኝ በቃ አለቀ። ትክክል አለመቻላችንን እኮ አየ ነው በታች ብዙ ሰው ያየ። አሳየኝ። አሁን ለምሳሌ ችግር የለውም ታሳየኛለህ። ችግር አለው። ትንቢተ ኢሳይያስ ምዕራፍ 42 ከቁጥር 1 ላይ ያለውን ማለት ነው። በቀደም ለአባ አውጥታ ያሳያቸውን ሐዲስ አውጣና ታየ። ሐዲሱን ላውጣለህ? እሺ አየድሽ ነው። እሺ አባ ግን ፈርተው ሄዱ። ምንድን ነው ችግራቸው ግን? ኧረ ፈርተው አይደለም ፓፓ ደብሮኛል ብለው ሄዱ። ኢሳይያስ እሺ ለማንኛውም ላሳየሽ ወይ ኦኬ። ከታች አይሳም በጣም ነው የምፈልገው እሱን አባት። በጣም ኃይለኛ ቅጥፈት ሲቀጥፍ ቪዲዮ ደርሶኛል። ኢንሻአላህ
ላይ በሚገባ ሰዓት ኮሜንታተሮች ካያችሁ ሼር አድርጉልኝ። ኃይለኛ ቅጥፈት ሲቀጥፍ አግኝቻቸዋለሁ። እንግሊዙን አውጣው ኢብራሂም። እንግሊዝኛውን ላውጣለህ? አዎ ቶራ። እሺ ቆይ ላውጣለህ። ቡኻሪ እሺ ላውጣለህ። በቃ ቡኻሪ 21 25 እሺ ያው ቡኻሪ እሺ 21 25 ደን ትላለህ። ከዛ ይኸው እንግሊዝኛው አንብብ። ሄሎ እንግዲህ ያለ ሜሴንጀር እሺ ላንብበት። which is mentioned in Torah በቶራ ላይ ነው ሜንሽን የተደረጉት ነው የሚለው። ስለዚህ አንተ ቶራ ማለት በኦሪት ማለት ነው። ስለዚህ አንተ ሜንሽን የተደረገው ኦሪት ላይ ነው። ሄዳ ማለት ምን ነው የምታወራው? ማን አይ እሱ ላይ ቶራ ነው የሚለው። ኢሳይያስ ይላል። ትክክል ኢሳይ እኮ ተቆይ አንድ ጊዜ እሺ ትክክል ነው። እኔ ተሳሳት ካላልኩም ቆይ አንድ ጊዜ አንድ ታገሰኝ። አንድ ጊዜ ላውጣልህ ነው እሱ። አሁን ቶራ ኢሳይያስ መሆኑን ላሳየሽ አንድ ጊዜ የኢሳይያስ መጽሐፍ ላይ እንደሆነ አንዴ ላሳየህ። አንዴ ቆይ አንተ በጣም ልትረዳ ያልቻልክ ልጅ ስለሆነ እኔም እኮ መቻልኩኝ። መቅደላዊት ማርያምና ሁለተኛይቱ ማርያም አለ እንጂ ሁሉም አይልም። ስለዚህ ይሄኛው መጽሐፍ ውሸት ነው። ኤክስ ተግባባን። የዮሐንስ ወንጌል የማነው የሉቃስ ወንጌል ኤክስ ነው። ሁለተኛ እንዳትቀበለው ኤክስ። ያው አየው ኤክስ መመለስ ቴንኪው መመለስ አልቻለም። በቃ እንደዛ ነው እያልከኝ ያለው ማለት የሰማኝ ነው። መቅደላዊት ማርያምና ሁለተኛይቱ ማርያም ነው የሚለው። አዎ ትክክል ነው። መመለስ አልቻለም። ኦሪት ላይ ሂደህ ማንቀስ ሲያቅት ኢሳይያስ መቅደላዊት ማርያምና ሁለተኛይቱ ማርያም ነው የሚለው። እዚህ ላይ ደግሞ ሌሎችም ነበሩ የሚለው ውሸት ነው። እዚህ ላይ ስለሌለ ማለት ነው። ግልጽ ነው። ይሄኛው ብቻ ነው ትክክል። ማቴዎስ ነው ትክክል። ሉቃስ ኤክስ ነው ውሸት ነው። ተስማማን። የሉቃስ ወንጌልን ሁለተኛ እንዳትቀበል ከዚህ በኋላ ይሄንን ሙግት ይዘህ ስመጣ ማለት ነው። በቃ አሁን ሌላ ጥያቄ ቀጥል። ሌላ ሰው ያስተናግድ። አሁን ተረኛ ቤቱን ብቻ ይናሪዝም ሰላም አለይኩም። እኔ ማለት በዚህ እንደዚህ አይነት ኮን ከአንተ ጋር ሁለተኛ ሲሆን ማራ ለራሱ ይመስላል። ለዛ እኮ ነው። እሺ ማን ነበር ስምህ? ከይቅርታ ጋር ወገናችን ይሰማሃል? እኔ ብሩክ ነው። አሁን ያወጣልህ ሐዲስ ላይ ያለ ጥያቄ ምንድን ነው? አሁን እሱ ምን አለ መሰለህ፣ እሱ ካንተ ጋር ዋራኔ የተሻለኝ ነው። እሱ ምን አለ መሰለህ አሁን ካመጣው ሐዲስ ላይ ቆይሻ እንዴ አሁን ካመጣው ሐዲስ ላይ ማለት ነው ሜንሽን የተደረገው በቶራ ወይም በኦሪት ላይ መሆኑን ነው የሚናገረው። ግን ይሄ ኡስታዝ ኢብራሂም የሚባለው ማለት ነው ከዚህ በፊት ውይይት ላይ ምን የሚል እናመጣ መሰለህ ኢሳይያስ ላይ ያለውን ሂዶ ኮት አድርጎ ተናገረ። እዚህ ላይ ነው ምናምን ይሄ እንትን ትንቢቱ የተፈጸመው ብሎ። ስለዚህ ያንተ ሐሳብ ምንድነው? በኦሪት ላይ ስለተባለ በኦሪት ማን ነው ኦሪት ላይ ነው ሄዶ ማሳየት ያለበት እንጂ ኢሳይያስ ላይ ያለበት። በጣም ጥሩ። አንድ ኢብራሂም ትልቁ ላይ ሆነና እንትን ክፈትለት። ዮሐንስ ወንጌል ምዕራፍ 10 ቁጥር 34 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 34 አሁን ኢየሱስን ሐሰተኛ እናደርግልህ ነው በአንተ በራስህ በመጣህበት መንገድ ማለት ነው። 10:34 አንብበው እስኪ ምን ይላል? ኢየሱስም እንዲህ አላቸው፣ እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልኩ ይላል። እስኪ ተብሎ በሕጋት የተጻፈ አይደለም ይላቸዋል። አይዋ ይሄ ሕግ መጻሕፍቶች ምን ናቸው? ይሄ ቃል የት ነው የሚገኘው? እኔ አማልክት የሚለው ነው። እኔ አማልክት ናችሁ አልኩ የሚለው የቱ ጋር ነው የሚገኘው? ከሕግ መጻሕፍቶች ከኦሪቶች ላይ አሳየን እስኪ። የሚገኘው የቱ ጋር ነው? ወጥቼ ተመልሼ ማምጣት እችላለሁ። አሁን ላይ ግን ስላልያዝኩት ጥቅስ የት እንደሚገኝ ነግረንህ ትሄዳለህ። በቃ አንደኛ ይሄ ቃል የሚገኘው የሕግ መጻሕፍቶች ላይ አይደለም። ከሕግ መጻሕፍቶች ላይ ካላሳየህን ክርስቶስ ሐሰተኛ ነው ማለት ነው። በአንተ መንገድ የሚገኘው የቱ ጋር ነው? መዝሙር ዳስ ላይ ነው የሚገኘው። እና ተመልከት፣ ያው የሕግ መጻሕፍቶች ላይ ኦሪቶች፣ አምስቶችም ኦሪቶች ላይ ኢየሱስ በሕግ መጻሕፍት ብሎ የተናገረበት ቦታ ላይ የለም። የት ነው የሚገኘው? መዝሙረ ዳዊት ላይ። ስለዚህ ክርስቶስ ተሳስቷል ማለት ነው። አንተ በሄድክበት መንገድ አይ ኦሪት ላይ ይሄ ነገር አልተጻፈም እንዴ? የለም ወፍ እኔ አማልክት ናችሁ አልኩ የሚለው የሚገርምህ እኔ አማልክት ናችሁ ተብሎ የተባለውን ጥቅስ ማምጣት ይችላል። እሺ ፈልግና ሂድ አምጣ። ቀጥታ እዛ ስትረካው ቦታው ከዚህ ከቦታው ላይ ሰው እንዳይገባ ተመልሼ ይዤ እመጣለሁ። አብሽር ሂድ። ድረስ ሌላ ክርስቲያን አስተናግዱ ያዙለት ሙሰላ ምናምን መስጂድ መሰለኝ። ቀጥሉሽ
ሀባቢ ቀጥሉ። አንድ ሰው አስገቡና ቀጥሉ። ኢንሻአላህ ተረኛ አንድ ድምጼ ይሰማል? አዎ ትሰማለህ። የላችሁም ጋይስ? ቀጥል። በቃ የሉም መሰለኝ። ቀጥል ብሮ፣ ራሱ ቀጥል። እሺ አለህ። ኦኬ እሺ እየጠበቅኩ ነው። ኦኬ ሱናና ኢብን መጃ 1944 ላይ አሸስት ነገር ስለ ዝሙተኛ መወገር ስቶኒንግ የሚናገረው አንቀጽ ወርዶ ነበር። መሐመድ ሲሞት ግን ወረቀቱ ከአልጋዬ ስር ነበር። እኛ በሀዘን ተጠምደን ሳለ ፍየል ገብታ በላቸው ይላል። እሺ አላህ ደግሞ ቁርአንን እንጠብቃለሁ ካለ ጥያቄ ነው። ጥያቄ ልጠይቅ ነው እዛ ላይ አላህ ቁርአንን እንጠብቃለሁ ካለ እንዴት አንዲት ፍየል መለኮታዊ የአላህ ቃልን ትበላዋለች? ሐዲሱ ዳይፍ ነው። አለቀ፣ ጨርሰናል። ሌላ ሰው ቀጥሉ። ሌላ ጥያቄ ካለ። ቡሃሪ ዳይፍ ነው። ዳይፍ ሐዲስ ነው። ሌላ ጥያቄ። ቡሃሪ ዳይፍ ነው። ቡሃሪ ዳይፍ ነው። ያመጣው ከምን ነበረ? ብዙ ሱናና ኢብን መጃ እሱ ዳይፍ ነው። ይሄ ዳይፍ ነው። ዳይፍ ሐዲስ ነው። አለቀ፣ ጨርሰናል። ዳይፍ የሚለውን አሳይን ዳይፍ መሆኑን። ስማርት። በቃ እንደዛ ነው። አሁን በቃ አንድ ስቴፕ ከፍ ብለሃል። እሺ እንዴ ላሳይህ። ስቴፕ ምን ይላል መሰለህ? ምን ይላል መሰለህ? እሺ እዛ ላይ ግሬድ ላሳየህ እኮ ነው። ማን ላሳየህ ነው? እሺ ሲጀመር አሁን ይሄ ተህዲብ የሚባል መጽሐፍ አለ። ሪጃሎችን የሚያጠና መጽሐፍ ነው። ተግባባን? ሪጃሎች ማለት እነዚህ የሰነድን የሚያጠኑ ሰዎች ምንድናቸው? ለምሳሌ ወቃል ነሰዩ ለይሰ ቢልቀዊ፣ ይሄ ሐዲስ ጭራሽ ቀዊ አይደለም። ሌላ ምሳሌ ለይሰ ቢልሁጃ፣ በቃ ሁጃ አይደለም። ያው ኢስናዱሁ ደዒፍ፣ ያው እያሳየ ነው ከታች። እኔ እመጣላለሁ ገና። ኢስናዱ ደዒፍ፣ በጣም የሚገርም ደዒፍ። እንዳውም ሌላ ትልቅ ታሪክ ሁላ ችግር አለበት። በጣም የሚገራርሙ ችግሮች አሉበት። ቆይ አንድ ላይ ላሳየ። እሺ ወቃል አሕመድ ብኑ ሐንበል ወያሕያ እብኑ ዓያሽ ወአቡ ሐቲም ወአቡ ዙርዓ። እሺ ቲቃ ማለት ሲጀመር ያው ምንም በቃ እንትን የሌለው ነው። አይ አረብኛ አላውቅም። እዛ ሐዲሱ ላይ ግን ብታሳየኝ አሪፍ ነው እኮ። እዛ ሐዲሱ ላይ ግሬድ ያሳያል አይደል እኮ። አረብኛ መጽሐፍ የማታውቅ ከሆነ ስለ ሐዲስ ሰነድ የምታወራ ይኸው ብራዘር፣ ይሄንን መጽሐፍ የማታውቅ ከሆነ ስለ ሐዲስ ጥናት እኛ ሙስሊሞች ፊት መታችሁ ስትጠይቁ ተህዲብን የማያውቅ መጽሐፍ ካለ ማያውቅ ክርስቲያን ካለ እኛ ፊት እንዳይቆም፣ ይህ መጽሐፍ ማያውቅ ሰው ካለ ማለት ነው። ምክንያቱም ይህ መጽሐፍ ሪጃሎችን ነው የሚያጠናው። ሪጃሎች ማለት አጠቃላይ እነዚህ ሰነድን ሐዲስን ያስተላለፉ ሰዎችን የሚያጠና መጽሐፍ ነው። ተግባባን? እዚህ ላይ ደግሞ እያንዳንዱ ዑለማዎች የተናገሩትን ነገር ነው እያስቀመጠል ያለው። ተግባባን? ስለዚህ ይሄ ሰው በጭራሽ ይሄ ሐዲስ ይሄንን ዘገባ የዘገበው ሰው ምንድነው አረ ጭራሽ እንደ ሁጃ ተደርጎ የማይያዝ ነው። እንደ ሁጃ ጭራሽ። ተግባባን? ስለዚህ ደዒፍ ነው፣ ሁጃ ተደርጎ የማይያዝ ነው። ለይሰ ቢልቀዊይ ተብሎ ተቀምጧል። እንዲሁም ደግሞ ደዒፍ ተብሎ ተቀምጧል። በቃ ይሄን ካሳየነ ምን ትፈልጋለህ? ያው ኢስናዱሁ ደዒፍ ነው። ኢስናዱ ይታያል። ኢስናዱ ደዒፍ ነው። አረብኛ አላውቅም። የኛ ችግር አይደለም። ይቅርታ ማነህ? የኛ ችግር አይደለም። ኦኬ በቃ አለቀ። ኦኬ አሁን ሐዲስ ግቧል። አይ ቲንክ ግን እናንተ ከጊዜ በኋላ ዳይፍ ትሉታላችሁ። የማትፈልጉትን ከሆነ እየመረጣችሁ ዳይፍ ሳይህ ታደርጉታላችሁ። የሰማኸኝ ነው ብራዘር። ይሄ የሐዲስ ተርሚኖሎጂ የሚባል ነገር አለ። ሐዲስ ተርሚኖሎጂ ማታውቅ ከሆነ እኛ ጋር እንዳትመጣ እሺ። ስለ ሐዲስ ማታውቅ አይ ነው እኮ አንተ ነህ ያልከው እኮ አላልከውም። በቃ ስለዚህ አሁን ሐዲሱ ደዒፍ ነው፣ ጨረስን፣ አንቀበለውም፣ አለቀ። ሌላ ጥያቄ አለ? አዎ አለ። በቃ ሌላ አስቀጥሉ። እኔ ሰላለ ሰገድ ይጃለሁ። አዎ አለ። አዎ ይቀጥል። ጥያቄ ምንድን ነው? አለ ቀጥል። ኦኬ ኢምራን እንኳን መልሶልኝ ነበር በሴታኒክ ቨርዝስ ላይ ሁሉም ዳይፍ ነው ያለኝ፣ እሱ ነው መልሶ። እኔ ግን ሳይ የሆነ መረጃዎችን መውዱዕ ነው። አንድ ሰው
ሰሂህ ተሆነ ضعيف ራሱ አትመጣ። አኪድ ያ መልስ እኮ ነው የጠበቁት። ያ ሁሉንም ضعيف ነው ወይ መልሱ ስላላወራ ነው ወጥቼ ነበር። ضعيف መድረብ ያልኩት ነው ሐቢቢ ضعيف አይደለም መውዱዕ ነው። መውዱዕ ምን ነው ታውቃለህ ወይስ አስረዳህ? ኦኬ አስረዳኝ። ኦኬ ضعيف ማለት ድክመት ያለበት ደካማ ማለት ነው። ضعيف ሐዲስ لا يجوز اعتباره دليل እንደማስረጃ አይቀርብም። ስለዚህ ሰነዱ ላይ ችግር ስለነበር አሁን ያመጣው ዘገባ ግን ضعيف ሳይሆን መውዱዕ ነው፣ ባጢል ነው ማለትም ውሸትና የተጠላ ነው። ለዛም ሊቃውንቶች ይላሉ መሰለህ وهذا الحديث وكل ما روى ያለው እንደዚህ ዘገባዎች በሙሉ አሉ ساقطة الاسانيد ሰነዳቸው የወደቀ ነው። لا تصح ትክክለኞች አይደሉም፣ ባጢሎች ነው፣ ውሸት ነው ብሎ ያስቀምጡ። ስለዚህ ضعيف ብቻ ሳይሆን ውሸትም ነው። ግልጽ ነው። ኦኬ እሺ በመጽሐፍ ላሳይህ ወይስ ይበቃል? አያሳይኝ፣ ደስ ይለኛል ብታሳይኝ ኮንፊርም ለማድረግ። ያ በጣም ብዙ መጽሐፎች አሉኝ። ካሉ መጽሐፎች መካከል ሶስት ልጥቀስልሽ። ከዚህ ሰብሰብ ያለ ሀሳብ ጀመረ ተመልከት። ምሳሌ ጃሚዕ አልአሕካም አልቁርአን ኢማም አልቁርጡቢ ረሕመቱላሂ ዐለይህ በተፍሲራቸው ላይ ምን አሉ? አልአሐዲሱ አልመርዊያ ፊ ኑዙል ሃዚሂ አልአያ ይህ አንቀጽ ተብሎ የመጣው ዘገባዎች በሙሉ የቅድሙ ዘገባዎች ማለት ነው። ለይሰ ሚንሃ ሸይኡን የሲሕ ምንም ትክክል የሆነ የለም አሉ። አንደኛ የመጨረሻ ደግሞ በጣም ብዙ አሉ። ይሄ ለምትፈከተ ቃሉ ሃዚሂ ሪዋያ ባጢለቱን መውዱዓ ሊወጁሃን እነዚህ ዘገባዎች ባጢል ናቸው፣ መውዱዕ ናቸው። ስለዚህ ነብዩ ላይ ተዋሸረ ወደ ትክክል ነው። ለዛው ሊቃውንቶቻችን እያንዳንዱ እንደዚህ ዘገባ ስር ውሸት እንደሆነ ያስቀመጡት። ሲቀጥል አቅለንም ማያስኬድ በአእምሯችንም ማያስኬድም። ለምን ሙሽሪኮች ስጁድ የወረዱት መሀል ላይ ሳይሆን መጨረሻ ላይ ነው። ሲቀጥል ጣዖታቸው የተሰደበባቸው እንዴ ብለው ስጁድ ይወርዳሉ? አያስኬድም። ጨርሰናል። መልካም ሌላ ጥያቄ ልጠይቃ ይቻላል፣ ግን ተራ ጠብቃ እንዴ አልናገርም ካለ ይቀጥል፣ ከዛ ትቀጥላለህ። አልናገርም እሺ አውርዱት። የለም እሱ ኩላ ቀጥል። ጥያቄ ያላችሁ ካላችሁ ወንድሞች ካላችሁ ደግሞ ኢንሻአላህ ንገሩኝ። እሺ እሱ ኩላ አልናገርም ካለ ተናገር። እሺ እሱ ካለ እሺ ቀጥል፣ ችግር የለም። ኦኬ በሱረቱል አልአሕዛብ ላይ 33 56 አያ ላይ አላህ በነብዩ ላይ ሶላት ይሰግዳል አይሰግድም? አላህ አይሰግድም። አላህ ይሰግዳል እንጂ አይሰግድም። እግዚአብሔር እንደዛ አያደርግም። እንደ እግዚአብሔር አይደለም እኮ። እሱን ክፈተው፣ ሱረቱል አልአሕዛብ ክፈተው። ወላሂ ልንገርህ እሺ 56 አያ ያ አለኝ 56 አያ ያ ከፍቼዋለሁ። ግን ያሳቀኝ ፓርት መሰለኝ ይሄ ጥያቄ ኦልሞስት ከ5 ዓመት በፊት የተጠየቀ ጥያቄ ነው። አሁን ድረስ መኖሩ አስቆይ ነው። ይገርማል። በዚህ ነበር ንጽር የጀመረው። እኔ ጠይቀሽ ችግር የለው። እርሱ አንተ ላይ እዝነትን የሚያወድ ነው። መልእክቶቹ እንደዚህ ምሕረትን የሚለምላችሁ ናቸው። ከጨለማዎች ወደ ብርሃን ያወጣችሁ ዘንድ ያዝናላቸዋል። አማኖቹን በጣም አዛኝ ነው። 56ኛው ነው ያልኩህ እኔ። እሺ ያ አልሰማኝም። ሁለቱም አናያቸው። ሁለቱም አላህና መላእክቱ በነብዩ ላይ አላህና መላእክቱ በነብዩ ላይ የአክብሮት እዝነት ያወርዳሉ። እናንተ ያመናችሁ ሆይ በእርሱ ላይ የአክብሮት እዝነት አውርዶ የማክበርም ሰላምታ ሰላም ስጡ። ኦኬ እሺ እዚህ ላይ አሁን እኮ እንትን በአረብኛው ላይ ይስለነ ነው የሚለው። ይስለነ ማለት ምን ማለት ነው? አራውዝ ይላል። አረ ይቅርብህ እባክህ፣ ይቅርብህ። እንደዛ የሚል የለም። ይስለነ ምንድን ነው? በአረብኛው እንደዛ ነው። ይስለነ ዩስራ ናት። ዩስራ እኮ ልጥራልህ፣ እሷን ፈልገህ ከሆነ ይስለነ ይባል ነገር የለም ሀቢቢ። በቃ ልመልስልህ። ይስለነ ነው የሚለው አረብኛ ስለ እኮ በአረብኛ ምንድን ነው የሚለው? አላቅም። በቃ ልቀጥል። በቃ ነው ታግሽ፣ ልመልስልህ። ኦኬ እሺ ኦኬ ቀጥል። በቃ እንደዛ ጥሩ ነው። አክቹዋሊ ይሄ ጥያቄ የድሮ ጥያቄ ነው፣ ግን ማሻአላ መጠየቅህ ራሱ እንደ ሰርች ጎግል ላይ ቢሆን መጠየቃ የማደንቅልህ ነገር ነው። እንደዚህ ይላል ኢነላሃ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማን የሚለው። እሺ መጀመሪያ ሰለዋት የሚለው ቃል በአረበኛ ትርጉሙ ምንድን ነው የሚለው ማወቅ አለብን። ሰለዋት በአረበኛ በጣም ብዙ ትርጉሞች አሉት። ትርጉሞቹ ምንድናቸው? ራሱ የአረበኛ ሊቃውንቶችን ጠይቃቸው፣ ራሱ መጽሐፉን ተመልከት። ምሳሌ
አሉ በመጽሐፉ ነው ምን ብሎ ያስቀምጠዋል? አሰላቱ ሚነላሂ ረሕማ ሰላት ከአላህ ከሆነ እዝነት ማለት ነው አለ። ወሚነል መላኢከቲ አልእስቲግፋሩ ከመላእክቶች ከሆነ ደግሞ ምህረት መጠየቅ ነው። ፈቃለ አቡል አሊያ ሰላቱላህ ተናኡሁ ዐለይሂ እንደል መላኢካ የአላህ ሰላት ምንድነው ከተባለ ያወድሳቸዋል። ስለዚህ ሰላት በአረበኛ ብዙ ትርጉም አለ። ከአላህ ከሆነ እዝነትን ማውረድ፣ ከመላእክት ከሆነ ምህረት መጠየቅ፣ ከሰዎች ደግሞ ከሆነ አምልኮ ነው ማለት ነው። እሺ ይሄ ነው አንድ ቃል በአረበኛ ብዙ ትርጓሜ ይኖረዋል። መልካም እሺ፣ መልካም እኔም እንደዛ ነበር ያልኩት። አንተ ዩስለን ያልኩት እንደዛ ነበር። አንተ ያነበብከው ዩሰሉን ሀቢቢ አይደለም አይደል? ዩስለን ነው ዩሰሉን ይሰለና ማለት እኮ አረብኛ አልችልም አጀንት ግን ቃሉን ጠርቻለሁ። እዛ ላይ ያው ይሰለና ማለት ደግሞ ይሰግዳሉ እንደማለት ነው። ኦኬ ጥያቄው አይደለም ኢምራን እኮ ኢንላህ ወመላእክት ኦኬ እሺ እንትን ኢንላህ ወመላእክቲሁ ይሰለና አለ ነብይ ነው የሚለው እኔ እሺ በቃ ነው እሺ ነው በቃ ደስ ይበለ ግን አይደለም እኮ አረብኛው ደግሞ ይሰለና የሚለው ይሰግዳሉ ወይ ሶላት ያደርጋሉ እንደማለት ነው። ማን ነው እንደዛ የተረጎመልህ? አንተ እንደዛ ነው አትር እኮ አንተ አሁን ሶላት ስታደርግ ስግደት ነው አይደለም ማለት አላህ ሶላት ሲያደርግ ስግደት አይደለም ማክበር ነው ማለት ነው አይደለም እዝነት ማውረድ ነው። አታውቅም ይሄን መጀመሪያ የማታውቅ ከሆነ ጠይቅ። አሁን ችግሩን መሰላችሁ የምታውቅ ከሆነ እንከራከር ወይም ደግሞ እንወያይ። የማታውቅ ከሆነ ደግሞ እንደማታውቅ ሰው ጠይቅ። አሁን የማነደ ነገር መሰለህ እኮ በዛ መጽሐፍ ላይ እናውራ በዛ መጽሐፍ ላይ እናውራ። ኧረ አዳምጠኝ ቁርአን ነው ያወራህ አይደል? አዳምጥ እስቲ አንዴ። የማታውቀውን ነገር እንዳዋቂ ሆኖ ማውራት ያናደኛል። ስለዚህ አላቅም ብለህ ቀጥል። አሁን ቅድም መልሼልሃለሁ። ሰለዋት የሚለው ቃል በአረበኛ ብዙ ትርጉም አለው። አዳምጥ ይሄን ነገር። አንድ ቃል በአረበኛ በጣም ብዙ ትርጉም አለው። ሰለዋት የሚለው ቃል ራሱ ወደ 25 ትርጉም አለው። እሺ ያዘው። ሰለዋት 25 ትርጉም አለው በአረበኛ እንደ አገባቡ እንደመጣበት ሁኔታ ነው የሚፈሰረው። እሺ ስለዚህ ሰለዋት ከአላህ ከሆነ ምንድነው? ቅድም አሳይቻለሁ። ከአላህ ከሆነ ምንድነው? እዝነት ነው። ተመልከት እዚህ ጋር ያው ከአላህ ከሆነ እዝነት ሚነላሂ ረሕማ ወሚነል መላኢከቲ አልእስቲግፋር ከመላኮች ከሆነ ደግሞ ምህረት መጠየቅ ነው። ስለዚህ አንድ ቃል እንደ አገባቡ ስለሚተረጎም የአላህ ሰለዋት ምንድነው ካልን እዝነቱን ማውረዱ ነው አልኩ። ይሄ ደግሞ የአረበኛ ቋንቋ አይደለም። ሰለዋት ትርጉሙ አንድ ነው ካልከኝ ማስረጃ ስጠኝና ከዛ በኋላ ላንብበውና ከዛ እንቀጥላለን። ያ የኔ ጥያቄ ምን ነበር? እሺ ልቀጥል። እኔ ጥያቄ ምን ነበር? አንተ ሶላት ስታደርግ ስግደት ነው። አላህ ሶላት ሲያደርግ ነው የማክበር ነው ማለት ከመላእክቱ ጋር ኑ ተብለው ሲያደርጉ እንትን ነው ማለት ነው የማክበር ነው የሚለው ቋንቋ ከየት መጣ ነው? ላላ ሀቢቢ ጆሮ ነው እንደዛ ያለ የለም። እሺ አንዴ ሚውት አጋደም ክርክር አደረከው። ኤኒዌይ መጀመሪያ መላእክቶች ያጸለየ የሚል ነገር የለም። ከመላእክቶች ከሆነ ምህረት ነው። ከመላእክቶች ከሆነ ኢስቲግፋር ነው። ኢስቲግፋር ያደርጋሉ ማለት ነው። እንዲሁም ከሰዎች ከሆነ ደግሞ ኢባዳ ነው። ከኛ ከሆነ እኛ እያመለክን ያለ ነው አላህም ማለት ነው። ከመላእክቶች ደግሞ ምንድነው? ኢስቲግፋር በደንብ አዳምጥ እንዴ በአላህ ከአላህ ከሆነ ደግሞ እዝነት ማውረድ ማለት ነው። እሺ ሀቢቢ አንድ ቃል በአረበኛ ብዙ ትርጉም ስላለው እንጂ መላእክቶችን ሰብስቦ የሚል ነገር በእስልምናችንም የለም። አንተ ነው ዛሬ ገና ያው ለማወቅም ፈልገህ ስላልሆነ ማለት ግን አንዳንዴ ለክርክርም ሳይሆን ለማወቅም ጠይቅ። እሺ ስለዚህ ወገናችን ሳጠቃልልህ ምንድነው? ሰለዋት ከአላህ ከሆነ እዝነት ሲቀጥል ሰለዋት አላህ ነብያችን ላይ ብቻ አይደለም የሚያወርደው። እሺ ሰለዋት አላህ ነብያችን ላይ ብቻ ሳይሆን ሰዎች ላይ በሙሉ ያወርዳል፣ አማኞች ላይ በሙሉ ያወርዳል። ሱረቱል አሕዛብ ተመልከት ምን እንደሚል እርሱ በእናንተ ላይ እዝነትን የሚያወርድ ነው በእናንተ ላይ። ስለዚህ አላሁ ሱብሓነሁ ወተዓላ ምእመናን ላይ አማኞች ላይ ራሱ እዝነቱን ያወርዳል። ስለዚህ ነብዩ ብቻ አይደለም። አሁን እነሱ ምንድነው ነብያችን ላይ ብቻ ያደርጉትና ለነብዩ ይሰግዳል የሚል ትርጓሜ ታመጣላችሁ። ይሄ ግን አያስኬዳችሁም። ለምን? ለሰዎችም አላህ ሰለዋት ስለሚያወርድላቸው ማለት ነው። ወንድም ይሁሱ ካለ ቀጥል ኢንሻአላህ ኡስታዙ ነው። መርሐባ። እሺ ለመጀመሪያ ያክልና ኢምራን በደንብ አድርጎ አብራርቶልሃል። አሁን አዳምጠኝ። አንተ አሁን ያየኸው ትኩረት ያደረግከው እየሰማህ ነው ሶላት የምትለው ቃል ላይ ነው። ሶላት የሚለው ቃል የአረበኛ ቃል ነው። በአረበኛ በጣም በርካታ ትርጉሞች አሉት። እሱ ሶላት ጸሎት የሚሆንበት ጊዜ አለ። ሶላት ውዳሴ የሚሆንበት ጊዜ አለ። ሶላት ምህረትን መማፀን የሚሆንበት ጊዜ አለ። ይባል አላህ በቁርአን ላይ ሱረቱ ተውባ ላይ ቢያወጣልህ እርሱ በእነርሱም ላይ ውዳሴና ማን ነው ወሰሊ ዐለይሂም ይላል። አያርነ ወሰሊ ዐለይሂም በእነርሱ ላይ ሶላት ስገድባቸው እንዳላድርገህ ልተረጉም ነው ማለት ነው። አሁን እዚያ ቦታ ላይ ወይም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለሰው እንዲሰግዱ አይደለም ጸሎት አድርግላቸው ለማለት ይጠቀማል። ለጸሎት ይመጣል ለማለት ፈልጌ ነው። ገብታለህ አይደል? ልክ እንዲሁ ደግሞ ሶላት አልጀናዛ ስንሰግድ ጊዜ አላ ሶላት ቁሙ ፈሰሉ ዐላ አኺኩም አስሐማ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ነጃሺ የኢትዮጵያ ንጉስ በሞተ ጊዜ
በወንድማችን በነጃሺ ላይ ኑና እንስገድበት አሉ። እንስገድበት የሚለውን አሁን ነብዩ ሰለላሁ ዐለይሂ ወሰለም ሰውየውን እየጸለዩ እየለመኑት ወይንም እያመለኩት እየሰገዱለት ለአንደዛ አይደለም። አያዝ ቦታ ለጸሎት ይተረጎማል። ታዲያ አላህ ስብሓነሁ ወተዓላ ኢዛ ካነት ሰላት ሚነላህ ሰናኡሁ ስብሓነሁ ወተዓላ ሊነብዩ ሰለላሁ ዐለይሂ ወሰለም ፊል መላኢል አዕላ ማለት ነው። ኢማሙ ነወዊ እንደተናገሩት አላህ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ሶላትን ያወርዳል ሲባል ጊዜ ውዳሴውን ያሰፍንባቸዋል ማለት ነው። በሰባቱ ሰማይ ለሚገኙ መላእክቶች የእርሳቸውን መልካምነት ይገልጽላቸዋል ማለት ነው። ስለዚህ እነዚህ መላእክቶችም በነቢዩ ሰለላሁ ዐለይሂ ወሰለም ላይ ውዳሴን ያወርዳሉ ሲባል ጊዜ ለነቢዩ ሰለላሁ ዐለይሂ ወሰለም አላህ ውዳሴውን በእርሳቸው ላይ እንዲያሰፍን አላህን ይጠይቃሉ ማለት ነው። እኛስ እናንተስ እንዴት ነው ከተባለ የእኛን ደግሞ ሰሃቦች ሄደው ነቢ ሰለላሁ ዐለይሂ ወሰለም ጠይቀዋቸው ነበር። አሁን የጠየቀውን አንቀጽ ነቢ ሰለላሁ ዐለይሂ ወሰለም እንዴት እንደፈቱት ልንገርህ። ሐዲስ ላይ አውጥተን እናሳያለን። لما نزل قوله سبحانه وتعالى إن الله وملائكته يصلون على النبي جاء رجل إلى النبي صلى الله عليه وسلم وقال يا رسول الله إن الله أمرنا أن نصلي عليك فكيف نصلي عليك فقال له النبي صلى الله عليه وسلم قولوا اللهم صل وسلم على نبينا محمد. أهاني طيك القرآن أنكس بورد جزي عند صحابة قرها لو أن نديتنا برساتشو لا يصلاتنا من نار دولو برساتشو الهيرو طيك ሄደና አንተ የአላህ መልእክተኛ ሆይ በእርሱ ላይ አላህ ሶላት አውርዱ ይለናል። እንዴት ነው በእርሱ ላይ ሶላት ማውረድ ማለት አላቸው። ለእኔ ስገዱ ማለት ነው ብለው ተረጎሙላቸው። ላ አይደለም። አሁን አንተ የተረዳኸው ለእርሳቸው እንደ መስገድ ብለው ነው ይሄን የሰጧቸውና ያስረዷቸው። እንደዛ አይደለም። ራሳቸው ተመለሱ። ምን አሉ? እንዴት ነው በእርሱ ላይ ሶላት የምናወርደው ታዲያ ብለው በጠየቃቸው ጊዜ ቁሉ አሏቸው። በሉ። አያ ንግግር ነው። አንደኛ ስግደት አይደለም። ያ ንግግር ደግሞ ወደ ማን ነው የሚደረሰው ከተባለ ቀጥሎ ተናገሯቸው። አላሁመ አምላካችን አላህ ሆይ በሉ። አየህ ወደ አምላካችን ነው ይሄን ቃል የምናደርሰውና አላሁመ ሰሊ ወሰልም ዐላ ነቢይና ሙሐመድ አምላካችን አላህ ሆይ በነቢያችን ሙሐመድ ላይ ውዳሴህን አስፈን ብላችሁ እርሱን ነው የምትጠይቁት አሉ። እርሱ ደግሞ በእርሳቸው ላይ ውዳሴ ያደርሳል። ገብታችኋል አይደል? ያደርጋል። ያ ማለት ያወድሳቸዋል ማለት ነው። እኛ ደግሞ አምላካችን አላህ ሆይ በነቢያችን ሙሐመድ ላይ ውዳሴህን አስፍን ብለን ነው የምንጠይቀው። አሁን ይህን ሐዲሱን አውጥተን እናሳየህ። ራሳቸው ተጠይቀው የሰጡት መልስ ነው። ስለሱ አንቀጽ ላሳየህ አይደለ? ከመሱ ኢምራን አንዲ ያወጣለት ቁጥሩ ልንገርህ። ጀዛከላሁ እሱ ያው ከሱረቱ ተውባን ጀምርና ያው ሱረቱ ተውባ ቁጥር 103 ላይ ታገኘዋለህ። በገንዘቦቻቸው ስትሆን ካለ በኋላ ወሰሊ ዐለይሂም ይላል። በእነሱ ላይ ሰላዋት አድርግ ይላል። ያው ወሰሉ ዐለይሂም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለሰዎቹ ዱዓ ያደርጋሉ። ያ ሰላዋት የሚለው ቃል በዱዓ መጥቷል። እሺ እንትን ላይ ሐዲሱ ላይ ስለ ቁርአን አንቀጽ የጠየቃቸው ጊዜ እንዴት እንደፈቱለት ተመልከት። እዚህ ቦታ ላይ ቡኻሪ ላይ 6357 ላይ ያወጣለት ሰውየው መጥቶ ቃል በቃል እንዴት ነው በእርሱ ላይ ሶላት የምናወርደው ብሎ ጠይቋቸው ነው። እንዳውም ሙሉ ሰሃቦች ናቸው። ያ ቡኻሪ 6357 ቡኻሪ 6357 ሙስሊም 406 ላይ ያለ ያ ይታያል አይደል? እዚህ ጋር ምን ይላል? ኢነ ነቢይ ሰለላሁ ዐለይሂ ወሰለም ኸረጀ ዐለይና ነቢዩ ሰለላሁ ዐለይሂ ወሰለም ወደ እኛ ወጡ። ፈቁልና ያ ረሱለላህ እኛም አልናቸው አንቱ የአላህ መልእክተኛ ሆይ ሐዲሱን ናምበር አሳይ። ሐዲሱን ናምበር አሳይ 6357 ያ ከይፈ ነሰሊ ዐለይክ ቃል በቃል እንዴት ነው በእርሱ ላይ ሶላትን የምናወርደው አሉ። ቃል ቁሉ ፈቁሉ በሉ አሏቸው ነቢ ሰለላሁ ዐለይሂ ወሰለም አላሁመ ሰሊ ዐላ ሙሐመድ አምላካችን አላህ ሆይ በነቢይህ ሙሐመድ ላይ ውዳሴህን አስፍን ብላችሁ እርሱን ነው የምትጠይቁት አሉ። ስግደት ቢሆን ኖሮ አይ ለእኔ ስገዱ ማለት ነው እንዴ ሶላት ብሏል እኮ ወደ እኔ ስገዱ ለእኔ ይሏቸው ነበር አይደለ? አያረን ስለዚህ እንደዛ አይደለም ፍቺው። አምላካችን አላህ ነው ቀጥታኛ የምንጠይቅ። አምላካችን አላህ ሆይ ውዳሴህን በእርሳቸው ላይ አስፍን እንላለን። እርሱ ደግሞ እኛን ይሄን ቃላችንን ይሰማና በእርሳቸው ላይ ውዳሴውን ያሰፍናል ነው። አላህ በእኛ በነቢ ሰለላሁ ዐለይሂ ወሰለም ላይ ውዳሴውን የሚያሰፍን ገባ። መልካም። እሱ ያው የኔ ጥያቄ አይ ቲንክ ትክክል ነበር አይደል? ማለት በጥያቄ ትክክል ነበር።
ችግር የለውም። መጠየቅ ትችላለህ። አሁንም ጥያቄ ካለ መጠየቅ ትችላለህ። ደስ ይላል። ጥያቄ ጠይቅ። ከመጠየቅ በፊት አንድ ጊዜ ምናልባት ከፈቀዳችሁልኝ ማለት ነው አንድ ነገር መናገር ፈልጋለሁ። በደንብ እንዲገባህ ደግሞ እሱ አንዴ ልቀጥል ወይስ? እሺ እንድትረዳው በደንብ እሺ። ዮሐንስ ወንጌል ላይ ምዕራፍ 10 ቁጥር 14 እና 15 ላይ መልካም እረኛ እኔ ነኝ አለ። አንዴ ትልቁ ላይ ታደርጉኛላችሁ በማየት ስለሚሆን ነገር ከይቅርታ ጋር ምን አለ መሰላችሁ? መልካም እረኛ እኔ ነኝ ይላል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አውቀዋለሁ አለ። ምን አለ ኢየሱስ? እኔ አውቀዋለሁ። ማንን? አብም እንደሚያውቀኝ እኔ አውቀዋለሁ። ኢየሱስን አብን አውቀዋለሁ አለ። ስለዚህ አውቀዋለሁ የሚለውን ቃል እንይዝና ዘፍጥረት 1:4 ላይ አዳም ሚስቱ ሔዋንን አወቀ ጸነሰችም ይላል። አዳም ሔዋንን አወቀች ጸነሰችም የሚለውና ኢየሱስ አብን ያወቀበት ማወቅ አንድ ነው። ቃሉ ስለተመሳሰለ አይደለም። መጀመሪያ ላይ አይደለም ማለት እዚህ ላይ በአማርኛ ተተርጉሞ ነው የመጣው። እኔ እኮ ለዛ እኮ ነው በአረብኛው የጠቀስኩለት። ለዛ እኮ ነው አረብኛው ማለት ቋንቋ ነው። ሁለቱም ቋንቋ ነው። ይህም ቋንቋ ነው፣ ያም ቋንቋ ነው። ስለዚህ አውቀዋለሁ። በግሪኩ ላይ እንደዛ አይልም። በግሪኩ ላይ እንደዛ አይልም። አሁን አወቀ አይልም በግሪኩ ላይ። እርግጠኛ ነህ? ያ ግባ ያው እናውጣው ከሆነ ግብረ ስጋ ግንኙነት ነው ማለት ነው ማለት በቃ እግዚአብሔር ኢየሱስን የሚያውቀው በግብረ ስጋ ግንኙነት ሊሆን ነው። አወቀ የሚለው ግሪክ ላይ ኦኬ። እኔ እኮ ግሪኩ ባይብል አለኝ ልክፈተው። ቆይ እኮ ኧረ እኔም አለኝ ከፍተዋለሁ። ከከፈት ነው በኋላ ግን ግብረ ስጋ ግንኙነት ነው። እሺ በግሪኩ ላይ አወቀ ነው የሚለው ነው የምትለው? አዎ ተበልታለህ። አዎ መጀመሪያ ቻሌንጅ አድርገኛ እንደዛ ብላ እንደዛ ነው ብላ አወቀ ነው የሚለው ብራዘር። እንዴ ምን ሆነ ነው ዲላሳይ ሃይ ከእሺ ኢምሩ ጎን ለጎን አድርጉንና እናየዋለን። ኢምሩ ክፈተውሽ ጎን ለጎን አድርጉን። አዎ ይሄው ይታያል። አዳም ሔዋንን ምን አረጋት? አወቃት ማለት ነው። ስለዚህ ኒው አየው ኒው አሁን እዛኛው ላይ ሄድልኝ አንዴ እዛኛው ላይ ሄድልኝ ዮሐንስ ወንጌል ምዕራፍ 10 ቁጥር 14 ላይ 14 እና 15 ላይ ግሪክን ወርድ ምንድን ነው የሚል ያኛው በዕብራይስጥ ነው የተጻፈው። ዕብራይስጡን ታነበዋለህ? ይኸው ይታያል። አዎ ይታያል እዚህ ጋር ፊት ለፊት። በጣም ጥሩ። ምን ብሎ ነው የሚያስቀምጠው? ኮዱን ንገረኝ። ኖ ይላል ከላያየው ኖ የሚለው በእንግሊዝኛ ነው እሱ አይነኮ ወርድን በግሪክ ኮዱን ንገረኝ። ችግር የለም። ጂ ስንት ነው? እሺ አውጣው። እኔ ሰጥቶ እንዳትሄድ አንተ ቁጭ በል። አንተ ቁጭ በል። በቃ እዛው ጋር ቁጭ በል አንተ ይምሩ። አንዴ እኔ ሰብቶ አጀንት ላይ ሄዳለሁ። እሺ ዘፍጥረት 1:4 ላይ ሰብቶ አጀንት ላይ ሄዳለሁ። እሺ ብራዘር ቆይ አንድ ጊዜ የትም አታመልጥም። ሰብቶ አጀንት ሌላኛው ላይ በግሪኩ አሳይ። ሌላኛው ላይ ግሪኩን ነው ማሳየ። ግሪኩን ሰብቶ አጀንት ኤልኤክስኤክስ ላይ ሄዳለሁ። ያው ኤልኤክስኤክስ የታለ ኤልኤክስኤክስ? ኤልኤክስ ነካው። እሺ ቆይ አንድ ጊዜ መጀመሪያ ዘፍጥረት ልንካ። እንደዛ ካልነካው ያወጣልኝ እንዴ ጀነሲስ ለመሰለ። ምክንያቱም ይሄ ነገር መታወቅ አለበት። ሌላ ጊዜ ጥያቄ ይዘህ እንዳመጣ እንደዚህ አይነት ነገር ስታገኙ ነው እናንተ ጥሩ የሚሆንላችሁ። ግሪኩን አሳይኝ ይምሩ። እሺ ኤልኤክስኤክስ እንካለን። እሺ እሺ እኔ ያስቸገረኝ ነው ኔትወርክ መሰለኝ። ይምሩ ስክሪንሾት አድርገው። በቃ ኤልኤክስኤክሱ ላይ ግባ እንዴ። ኔትወርክ አስቸገረኝ። ይሄን ስክሪንሾት አረካው። ስክሪንሾት አድርገህ ሁለቱን ከፍቻቸዋለሁ። አለ እንዴ? እሺ ያኛውን ታሳይናለህ አንድ ጊዜ የመጀመሪያ ያው አየው ዲፈረንስ አለው። ግሪኩ ዲፈረንስ አለው እና ታዲያ የቃላት ዲፈረንሱ ምንድን ነው? አወቀና አወቀኝ ይለያያል። እንትኑ ነው የግሪክ ሰዋስው የሚባል ነገር አለ። እሺ አስረዳን። ሴም አይደለም። ያየው እኮ ነው አንተ። ሴም ነው። የኛ ተጨምሯል እኮ ያኛው ተጨምሯል። ሩቱ ምንድን ነው?
ሩቱ ምንድን ነው? ወይኔ ባላ ይሄ ነገር አልሰራልኝ ወላሂ። ሩቱ ምንድን ነው? ኢምሮ አንዴ እንትኑ ላይ ግባ ባላ ቶ ይሄንን እንትኑ ላይ ግባ፣ አንዴ እዚህ ላይ ግባ። ቆይ አይ አውቆ ነው በደንብ እናያለን። ቆይ ችግር የለውም። ዮሐንስ 10 እኔ 10 ላይ ሄዳለሁ፣ አንተ እዛኛው ላይ ሂድ ከሰራልኝ፣ ምናልባት ከሰራልኝ ኤልኤክስ ላይ ኤልኤክስ ምረጥ ነው ሀቢቢ እንትን ላይ ነው ያለው፣ ሂብሩ ላይ ነው ያለው። አንተ እንትን አውጣው፣ ኤልኤክስ አውጣው። ኤልኤክስ አላደርግም ማለት ከጎን ወደዛ። አይ ኤልኤክስ ነው ወደዛ። ኦኬ ከጎን ወደዛ ሂድና ይምሩ ያገኘው ኤልኤክስ ነው። እሺ ቁጥር 1 አይደል? ሁለታችንም ሩት ነው የምናየው። እሺ ያው እኔ ግሪክ እገባለሁ፣ አንተ ማን ነው 10 ነው እንዲያደርኩት 14 ስንት ላይ ነበር? ቆይ እንዴ ዮሐንስ 10 14 አይደለ? እሺ 14 እሺ አንተ እንትን ወርዷን ያዘልኝና እሷ ላይ በቃ እሱ ላይ ተቀመጥ። አንተ እሱ ላይ ቁጭ በላ። እንዴ ኧረ ቢስሚላህ ምን ሆኖ ነው ለአላህ ብሎ ያኛው ላይ ዮሐንስ 10 ላይ ሂድሽ። ዮሐንስ 10 ላይ እንትን አድርግልኝ ይሄን ሩት ወርዱ ላይ እዛ ላይ ግን ፈርስት እንዳሳየኝ ከሆነ ግን ስትሮንግ ነበር ወላሂ። ይሄን ሳና የትም አንሄድም። ቆይ አንዴ ናኪስ የትም አትሄድም። ይሄን ሳና ጆን ስንት ነው የፈለከው? ጆን 14 እና 15 ማለት ነው። ቻፕተር 10 ያሻው ከፍቻለሁ። እሺ ይሄው እሺ። አዎ እኔም ከፈተልኝ ደግሞ የሚያናደው ነገር። እሺ አንተ እዛኛው ላይ ሄድልኝ። እሺ በጣም ጥሩ። እሺ ሩቱን እናያለን ማለት ነው አሁን። እሺ ኖ የሚለው ሩቱ ምንድን ነው? የግሪክ ወርዱን የሚለውን ልናይ ነው አሁን። ልብ አድርግ እንግዲህ። ይሄ ይታያል አይደለ? ይታያል። ኦፍ ኮርስ ያ አሉ ይታያል። አሁን በጣም ጥሩ። እሺ ኦሪጂናል ወርዱ ምንድነው? ኖ የሚል ቃል ነው። ኖ የሚል ቃል ደግሞ ምንድነው? ጌኖስኮ ብሎ ያስቀምጠዋል። ጌኖስኮ የሚለው እንግዲህ ቃሉን አሁን በደንብ አድርገን ሩቱን ይዤ ልመጣለሁ። ቆይ ጠብቀኝ፣ ሩቱን ላምጣልህ። የዚህ ሩት ወርዱን ማለት ነው። አንድ ጊዜ ጠብቀኝ አንዴ። ይሄ እኮ በጣም ሲምፕል ነገር እኮ ነው ወላሂ። እኔ እንደ ልድረቅ ብለህ እንትን ካላልክ በስተቀር በጣም የመጨረሻ ሲምፕል ነገር ማለት ነው። ቴም እኮ አይደለም፣ አጻጻፉ እኮ ይለያል። እኔ እኮ እሱ ነው እኮ ያልከው። አጻጻፉ መለየቱ አይደለም። እኔ አውቃለሁ ማለትና አውቃለሁ ማለት አይለያይም እንዴ? በቃል ምን ሆነ ነው እኮ ሊለያይ ይችላል እኮ። ግሪኩ ላይ ግን ለይቶታል። ኒውና እኮ ይለያይ አይኖ እኮ አይኖ ስል እኮ እኮ አንድ ያዳምጪኝ እኮ እኔ ያዳምጪኝ። አሁን እኔ አይኖ ስል እዛ ላይ ነው ብሎ የተጠቀመው ዲፈረንስ እንዳለው እኮ እያየ ነው። ግን ቃሉ ላይ የሆነ ለየት ያለ ነገር ተጠቅሟል። እሺ ለእግዚአብሔር ይሄንን የተጠቀመበት ነው። ቆይ ችግር የለው። አሁን ያን እኔ እኮ እንዴት አይነት ልጅ እንዴ ወላሂ። ቆይ አንድ ጊዜ ጠብቀኝ እሺ። ቆይ አንዴ ሁለቱ ተመሳሳይ አወቀ ነው አይደለ? አወቀ እሺ። አንድ ጊዜ አወቀ የሚል ኢምራን አወቀ የሚል ዝም ብለህ ፈልገህ እንትን በል ባይብል ላይ አወቀ የሚል ለኖርማል ሰው ማለት ነው። ይሄን ሳናሳይ አንወጣም። አወቀ የሚል የሆነ ቦታ አወቀ። ስለዚህ ያ ሰው እግዚአብሔር ነው። እዛ ላይ ግን ዲፈረንስ እንዳለው ተማመንና ዲፈረንስ እንዳለው እዛ ላይ ግን ተማመን። ዲፈረንስ የለውም። አንተ ነው ያልገባ። አጻጻፉ እኮ ልዩነት አለው ኢብሮ። አጻጻፉ ላይ ልዩነት አለው። ሴም አይደለም። አንተ ነው ያልገባ። ይሄው አረባ ክላላ ብለህ ቆይ አንድ ጊዜ። እንደውም እኔ ራሴ ጥቅስ አለኝ። ቆይ ኢምሮ አውጣና እስከዛ ቀጥል ሂድ። ያው እንደውም ይሄ ጥቅስ እኮ ይቀለዋል። አንዳንዴ ሲኮና ራስን ተቀበል። ምሳሌ ተመከት ነው። ከወይን ጠጅ እስካነቃ ታናሽ ልጁ ያደረገበትን አወቀ ይላል። ምን ማለት ነው? ታላቅ ልጁ ያደረገበትን አወቀ ማለት ሴክስ አደረገ ማለት ነው። እንደዛ ልትለኝ ነው? አዳም ሔዋንን ካወቀ የእግዚአብሔር ላይ መጣው። የኖህ ልጅ ኖህን ካወቀው ኢምሩዬ ያው ዘፍጥረት 2 ላይ የእግዚአብሔር ላይ መጣን። እግዚአብሔርም የእስራኤልን ልጆች አየ፣ እግዚአብሔርም በእነሱ ያለውን ነገር አወቀ ይላል። ስለዚህ አሁን ይህንን እንይለት እሺ። የእግዚአብሔርን እናያለን ዘፍጥረት 2 ላይ ማለት ነው። ዘፍጥረት 2 ሲጀመር ስለ አዳም ላይ የሚለውን የተለያየ ሀሳብ እኮ ነው ያለው። ስለ አዳም ላይ የሚለውን አሁን ወዴትም ዲፈረንስ እንዳለው ተስማምተናል። የትም እንዳትሄድ እሺ። ዘፍጥረት 2
ይህንንም አሳይተነ ሴክስ መሆኑን እርግጠኛ እስከምትሆን ድረስ አሳያለሁ። ሐታ የተበየነ ለሁም እንዳለው ማለት ነው ቁጥር 25 ላይ። እሺ ያኛውን ታወጣለህ ይምሩ። ምን ላይ ነበረ ይሄ? ወይ ደሚኒት ዘፍጥረት ዘጸአት ነው። ይቅርታ ኦ ማይ ጋድ ዘጸአት ነው። ኤክሶደስ ነው። እሺ የግሪኩን ወርድ በዛውም ንገረኝ፣ ኮዱ ንገረኝ። እሺ ቼክ አለ ላሳይህ፣ ችግር የለውም እናሳይሃለን። ይሄው ጊዜ መግደያ ነው። እንደው ጊዜ እንደ እንትን ስላረከኝ ነው እንጂ ምንም አላረኩም። ጊዜ መግደል ማያስ አንተ እኮ ነው ያመጣው ሐሳቡ። this difference እንዳለው ደግሞ ችግር የለውም። አብሽር ችግር የለውም። ይሄን አሳይቼ ትሄዳለህ ከዛ። እሺ ኤሌክሲክስ ኤክሶደስ እሺ አንድ ጊዜ 25 ይምሩ ያንን ታወጣዋለህ። አለ ይምሩ በቃ እሺ በቃ እኔ ግዴታ አይደለም እንዲገባው እንትን ማለት የለብንም። ካለ ማለት ነው ካለ አውጣው፣ ከሌለ ችግር የለውም ኢንሻአላህ። የትኛውን የፈለግከው? የማነች የጸነሰች የሚለው ይሄ የሆነ ነው። አዎ ኦኬ። ዘፍጥረት ላይ ያለው የቅድሙ አራት አንድ ማለት ነው። እሺ ያው ይቅርታ ግን እሺ ችግር የለም። ጊዜውን ተሻማሁት። ኤሌክሲክሱን ቦታዋ ላይ ዘፍጥረት ስንት ነበር? ኦኬ ያ እሺ ጌኖ ማን ነው? እሺ ማን ነው? ጌኖ የታለ? ቆይ አንድ ጊዜ እሺ በቃ ይምሩ ቀጥልና እኔ አወጣለታለሁ ኢንሻአላህ። እስከዛ ቀጥሉ አንዴ ቀጥሉ። እኔ ሁለቱንም ስክሪንሾት አድርጌ አመጣለሁ። እስከዛ ሌላ ጥያቄ ይጠይቅ። ቀጥል አንዴ። አይ እሱ ፖይንቱ መሰለህ ኢብሮ ላሳየህ የፈለገው አንድ ቃል እኮ አንደርስታንድ እኮ አድርጌዋለሁ። እሱ ሙሴ ነግረኝ እኮ አንደርስታንድ አድርጌዋለሁ። ሶላት የሚለውን ወርድ ብዙ አይነት ትርጓሜዎች አሉት አለኝ። እሱ ኦኬ ያልኩት እኮ እኔ እኮ ጨርሽ መጠየቄ ትክክል ነው ወይ ብዬ ነው የጠየቁት። ፋይናል ላይ ከጠየቃየ ደስ እንደዛ እንዳትጠይቅ ብለው ነው የሆነ ወርድ አመጣ። ግን በግሪኩ ላይ ይለየዋል አልኩት። የወሲብ ነገር ሲሆንና ሌላ ማወቅ ሲሆን ይለየዋል አልኩት። ለዚህ ነው አወቀና እንደለየውም አየነው እኮ ለየው እኮ ኢምራን አሁን አለየነው። አወቃትን ሴት ናት እሷ ወንድ አይደለችም። እሷ አወቃትን የሚል አወቀና አወቃት ይለያያል። ትክክል ነህ፣ ግን ሁለቱም ተዋውቀዋል ነው። ኤኒዌይ ፖይንቱ እሱ ነበረ። ለማንኛውም ሌላ ጥያቄ ካለ ወደ ቀጣይ እንለፍ። ጥያቄ አለ? ጥያቄ አለኝ። አዎ እሺ ጠይቅ። አንድ የመጨረሻ ጥያቄ። መልካም አጠር ያለ ከዛ ቶሎ ድስጠና እንቀጥል ሰው ስላለ። መልካም በሱራ 4:65 ላይ በጌታ እምላለሁ በመካከላቸው በተከበሩት ፍርድ እስከሚያፈርድ ከዚያም ከፈረድኩ ነገር በነፍሶቻቸው ውስጥ ጭንቀትን እስከሚያገኙና ፍጹም መታዘዝም እስከሚያገኙ ድረስ አያምኑም፣ ምእመን አይሆንም ይላል። እዚህ ላይ አሁን ጥያቄ ምንድነው? አምላክ ራሱ ቃል በቃል በጌታ እምላለሁ እያለ ነው። ተነጋሪው እዚህ ላይ አላህ ከሆነ መሐመድ በጌታ እምላለሁ ሲለው የአላህ ጌታ ማን ነው እያልኩ ነው። እዚህ ላይ ፖይንቱ እሱ ነው። ጥሩ ጥያቄ። ግን ይሄን ለማወቅ መጀመሪያ ቁርአን በምን ወረደ የሚለው ነገር ማወቅ አለብን። አልሐምዱሊላህ ወከፋ። ሱረቱ ዩሱፍ አምላካችን ምን አለ? እኛ ፍቺውን ታውቁ ዘንድ አረበኛ ቁርአን ሲሆን በእርግጥ አውርደናል። ስለዚህ ቁርአን አረበኛን የሚጠቀመው የአረበኛ ሰዋሰው ነው። ቁርአን ለአምላካችን በብዙ ነገሮች ይምላል። ምሳሌ በፍጡራኑ ይምላል። በፍጡራኑ ምሳሌ ወሸምሲ ወዱሃሃ ይላል። እንዲሁም ወላ አስር እያለ በጊዜ ይምላል እያለ ይምላል። ኦኬ። ስለዚህ አምላካችን በፍጡራን ይምላል። እንዲሁም ደግሞ አላህ በራሱ ይምላል። ከባድ ነገር ሲሆን በራሱ ይምላል። ፈወረቢከ አለ በጌታ ይሁንብህ። በሰርድ ፐርሰን አድርጎ ተናገረ። እየተናገረ ያለው አላህ ነው፣ ግን በሰርድ ፐርሰን እየተናገረ ስለራሱ ሰርድ ፐርሰን። ይሄ በአረበኛ ያለ ቋንቋ ነው። ኦኬ። ብዙ ቦታ በተመከረ ምሳሌ ቁርአን ላይ ቢናገር ተመከረ። እዚህ ጋር ምን አለ? እርሱ ይላል። ተቆነ እርሱ እያለ ይናገራል። አላህ ከእርሱ በቀር እያለ በሰርድ ፐርሰን ይናገራል። እየተናገረ ያለው አላህ ነው፣ ግን ስለራሱ በሚናገር በሰርድ ፐርሰን ይናገር። ይሄ ደግሞ የአረበኛ የአነጋገር ዘይቤ ነው። ስለዚህ ቁርአን በአረበኛ ስለወረደ ይሄን አነጋገር ዘይቤ ይጠቀመዋል ነው። ምሳሌ ላስቀምጥልህ። የአነጋገር ዘይቤ ስለሆነ
የአነጋገር ዘይቤ ስለሆነ ቁርአን በአረበኛ ስለወረደ መለስኩልህ እኮ አይሰማም። ለውጥ ያመጣል። አንዴ አትደረብሽ። ለውጥ ያመጣል። ለውጡ ምንድነው ካልከኝ ቁርአን አረበኛ ስለሆነ የሚጠቀመው የአረበኛ ሰዋሰው ነው። ስለዚህ አላህ ቁርአን ላይ በሶስት መንገዶች ይናገራል። አንደኛ እኔ እያለ ይናገራል፣ ሁለተኛ እርሱ እያለ ይናገራል፣ ሶስተኛ ደግሞ እኛ እያለ ይናገራል። ስለዚህ አላህ ሶስቱንም የአነጋገር ዘይቤ ተጠቅሟል። አዎ ሰዋሰው እንደዛ ነው። አንድ ሰው በሰርድ ፐርሰንት እንደሚናገር ደስ ይለኛል። ሞልቷል። ሞልቷል። ወላሂ ሞልቷል። ከቁርአን ልጀምርልህ። ይሄማ ማንም አይክድም እኮ ልጀምርልህ ከቁርአን ባይዘይ ከቁርአንም በአረበኛ በመጽሐፍ ቅዱስ ማሳይካለሁ። ከቁርአን ልጀምርልህ። ሱረቱ አሊ ኢምራን ቁጥር 2 ላይ በቀር ሌላ አምላክ የለም ማለት እየተናገረ ያለው አላህ ነው። ከእርሱ በቀር ተናገረ። ይሄ ሰርድ ፐርሰንት አላህ ስለራሱ በሶስተኛ ወገን ተናገረ። ሁለተኛ ይሄ እኮ የአላህ ክሬቲድ ያልሆነ ቃል እኮ ነው። አልጨረስኩም እኮ ጨርሳ ታወራለች። አልጨረስኩም። ይሄ ከቁርአን ያሳየው ከቁርአን ጨርስና ደግሞ ከአረበኛ ያሳይካለሁ። ስለዚህ አላህ እዚህ ጋር ጌታችሁ ያ ሰማያትና ምድር በ6 ቀኖች የፈጠረው ጌታችሁ እያለ ተናገረ። ስለዚህ ሁለት መንገዶች አግኝተናል በሰርድ ፐርሰንት የሚናገርበት። ሶስተኛ ደግሞ እኛ ሱረቱ ካህፍ ላይ እኛ ወዳቸውን በአንተ ላይ በእውነት እንተርክልሃል እኛ እያለ ይናገራል። ሶስተኛ ደግሞ እኔ እያለ ይናገራል። እዚህ ጋር አላህ ምን አለ? እኔ አለ። ስለዚህ ሶስቱንም መንገድ ተጠቅሟል። አሁን ይሄን ካየ ከአረበኛ ሰዋሰው ደግሞ ልስተሽ ከዛ እንጨርሳለን። ከአረበኛ እስከማውጣ አንድ ኢብሮ እስከዛ መጽሐፍ ታወጣልኛለህ አንተ? ያው መጽሐፍ ቅዱስ ይጃል መጽሐፈ ኢዮብ ክፈትና ምዕራፍ 2 ላይ አድርግልኝ እስከዛው አንተ። እሺ አይ እኔ ይጃለሁ። ቆይ ኢብሮ ሶስተኛ ሰው አንድ ጊዜ ይጃለሁ። ይሄንን እንትን ልበልና ኢንሻአላህ ከዛ ወይ ያንተ ላድርግልህ። ቆይ እሱን አሳየው አንተ። እሺ በጣም ጥሩ። ምን ይላል መሰለህ? በሶስተኛ ለምሳሌ ይህን ትነግረኛለህ። መጽሐፈ ነገሥት ምዕራፍ 1 ንጉሱም አላቸው ንጉሱም አላቸው ባሪያዎች ይዛችሁ ሂዱ አለ። ማን ነው ንጉሱ? ማን ነው? ስኩና ማን ነው ንጉሱ? ኮንቴክስቱን ከላይ ጀምረው እናንብበውና እናወቀው። እሱ ማለት ኮንቴክስቱ አይደለም መልካም። እሺ እናነባለን። ነገሥት 1:33 ግን የአረብኛውን ሰዋሰው ከባይብል ነው የምታሳየኝ? የአረብኛውን ሰዋሰው ከባይብል ነው የምታሳየኝ? ይሄ ሰውዬ እንዴት አይነት ልጅ ነው? ባላ ምን ሆነ ነው? እሺ አንድ ጊዜ ተረጋጋሽ። ማኔ ምን ሆነ ነው? አንደኛ ነገሥት ምዕራፍ 1 ቁጥር 33። እሺ አንደኛ ነገሥት ምዕራፍ 1 ቁጥር 33። እሺ ንጉሱም አለ ከየት ልጀምርልህ? ንጉስ ዳዊት ይታያል? አዎ ይታያል። ንጉስ ዳዊት ካህኑን ሳዶቅንና ነብዩ ናታንን የዮዳሄ ልጅን በናያስን ጥሩልኝ አለ። ወደ ንጉሱም ፊት ገቡ አለ። ወደ ንጉሱ ፊት ንጉሱም አላቸው። ማን ነው ንጉሱ? ዳዊት። ማን ነው? ዳዊት። የጌታችሁን ባሪያዎች ይዛችሁ ሂዱ። የጌታችሁን ባሪያዎች ይዛችሁ ሂዱ፣ ልጄንም ሰለሞንን በበቅሎ ላይ አስቀምጡት አለ። ጌታቸው ማን ነው? የባሪያዎቹ ኦፍ ኮርስ ዳዊት ነው የባሪያዎቹ። ታዲያ ለምንድን ነው በሶስተኛ ወገን የጌታችሁ ባሪያ የሚለው? ለምንድን ነው እናንተ ባሪያዎች ያላለው? ለምንድን ነው? ለምንድን ነው በሶስተኛ ወገን የሚጠቀመው? ሄሎ ጠፋን እንዴ ጋይስ? ይሰማል፣ ግን ከታች አንዳንድ ሰው አይሰማም እያለ ነው። ታብታብ አድርጎ በደንብ ማለት ነው። ታብ አድርጉት በደንብ። ምናልባት ኢብሮስ ይበቃዋል። ከታች ደረጀና ኤቢ አሉ፣ እነሱን አስተናግዷቸው። ማየርን ደግሞ ፎሎ አድርጉት ሌሎቻቸው። አዎ ማሂርን ፎሎ አድርጉት። እሺ አጀማ በጣም ጎበዝ ልጅ ነው። ይሄ በጣም ጀግና ልጅ ነው። እሺ በቃ ልጁ ወጥቷል መሰለኝ። ቀጥሉ። ሰላም አለይኩም። ተቀጥላለህ? እሺ እዚሁ ላይ ፈላ ወረቢከ ባለው ላይ በጌታ አምላለሁ ስላለ አምላክ አላህ Subhanahu Wa Ta'ala ያው በራሱ ይምላል። ለምን አምላክ በራሱ ይምላል አይነት ጥያቄ ካላቸው ክርስቲያኖች
ያው እንግዲህ እንደተለመደው በመጽሐፋችሁ ላይ ይሄ በጣም በርካታ ቦታ ላይ ያለ ነው። እግዚአብሔር በራሱ ይምላል ብዙ ቦታ ላይ ገብታችኋል። ብዙ ቦታ ላይ በራሱ ይምላል። አላህ ሱብሓነሁ ወተዓላ ወማ ኸለቀ ዘከረ ወልኡንሳ በሚለውም ብዙ ጊዜ ይጠይቃሉ። አላህ ሱብሓነሁ ወተዓላ በራሱ የማለበት ቦታዎች ላይ እስኪ የተወሰኑ እናሳያችሁ። አምላክ በራሱ እንደሚምል መጽሐፍ ቅዱስ ላይ አንድ ያወጣላቸው ይብሮ ኤርምያስ 51:14 ላይ ያወጣላቸው። ኤርምያስ 51:14 ያው አምላካችሁ በራሱ ይምላል ብዙ ቦታ ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል ያው ሲል በራሱ እንዲህ ሲል ብሏል። በራሱ ይምላል እግዚአብሔር ቃል በመጽሐፋችሁ ላይ በያዕቆብ ክብር ሁሉ ይምላል። በያዕቆብ ክብር ሁሉ ይምላል፣ በራሱም ይምላል። ቢያንስ ጥያቄ ይዛችሁ ስትመጡ ከእናንተ ጋር የሌለ ነገር ቢሆን መልካም ነው። የተሻለ ነገር ለማወቅ ቢሆን የተሻለ ነው። አይ አስተናግዷቸው። ደረጀ ተረኛ ይመስለኛል። መማሉ እንመተዋለን። ያው መጽሐፋችሁም ላይ ለጀዛከላ ግን መማሉ ደግሞ በተጨማሪ ደግሞ ሰርድ ፐርሰን መሆኑ አላህ እርሱ እያለ መናገሩን ደግሞ እንመለከት። ኢዮብ ላይ ክፈትልን ምዕራፍ 2 ላይ እግዚአብሔር ሰይጣንን አለው እግዚአብሔር ይገስጽህ። ቁጥሩን ቆይ ላውጣልክ። ቁጥር 7 አድርገውና ታገኘዋለህ። እስቲ ሰይጣን ከእግዚአብሔር ፊት ወጣ የሚለው ነው። አከሱ በፊት ቁጥር 3 ከፍ እግዚአብሔርም ሰይጣንን በእውኑ ባሪያዬ ኢዮብን ተመለከት ከሆነ ያለው ነው። እሺ ላንብብልህ ወይስ አንብብ? እሺ በምድር ላይ እንደ እርሱ ፍጹም ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም። በከንቱም አጠፋው ዘንድ አንተ በእሱ ላይ ምንም ብታንቀሳቅሰኝ እስካሁን ፍጹምነቱን ይዟል አለ። እሺ ቆይ ጥቅስ እንትን ብለህ ቆይ እንትን ወይ ቁጥር ዘካርያስ 3:2 ላይ ያለ ጀዛከላህ። እሺ የኢዮብ ላይ ታሪክ ነው። ግን ኢዮብ ላይ እግዚአብሔርን የሚፈራ የሚለው ያዙልኝ። እሺ አጀማ እግዚአብሔር ምን አለ? እግዚአብሔርን የሚፈራ አለ። እሱ ነበር ፖይንት የረስቸው ነው። አያቸው እግዚአብሔር ሰይጣንን ምን አለው? እግዚአብሔርን የሚፈራ የለም ማለት። ስንት እግዚአብሔር አለ? ምን እንጠይቃቸዋለን? አንድ እግዚአብሔር እንዳለ ይናገራል። እዚህ ጋር ደግሞ እንደሚመስ ኢብራሂም አብብልን ኢብራሂም እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምንም የመረጠ እግዚአብሔር ይገስጽህ። በእውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። መልካም እሺ። ሶሪ ኔትወርክ ኔትወርክ አቋርጦኝ ነው። እዚህ ላይ በመሰረቱ አንተ ያመጣው ማለት ለቁርአን መልስ አይሆነው። ለምን ካልከኝ እኛ አትቀላቀላ ሀቢቢ አትቀላቀል። ቁርአን ላይ በራሳችን አልነበርኩም አወጥቼ አንተ ችግር ነው። እሱ የኛ ችግር እኮ አይደለም አይደለ? ስለዚህ ምን ብለህ ነው የመለስ? ዝም ብለህ ገብታታ አንድ ቆይ መልስ ምን ነበር? ወይ ይሄን ጨርሰህ የአረበኛ አናገረው እኮ መልሽልሃለሁ ሀቢቢ። የአረበኛ አናገር ዘይቤ ነው። አላህ ሱብሃነሁ ወተዓላ ቁርአን ወረደ በላይ እንደዛ የሚል የለም። በአምላክ እምላለሁ ይላል። አምላክ እንዴት እንደዛ ይላል? አዎ አስቀመጥኩልህ እኮ አላህ ስለራሱ በሰርድ ፐርሰን ይናገራል ብዬ ማስረጃው ስለ ሱረቱ አሊ ኢምራን አቅርቤልሃለሁ። አሁን እሱን ተወና ይሄን ጨርሰህ አንድ የመጨረሻ ኢብራሂም ዘፍጥረት 4:23 ያ ለላሜህ ጉዳይ ማለት ነው። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ እሺ ያው እናንተ የላሜ ሚስቶች ይላል። ስንት ላሜህ ነው ያለው? ስንት ላሜህ ነው ያለው? ወጣ እኮ እሺ በቃ ሌላ ሰው ይሄ እንትናን አስተናግዱት። ኢምሮ የለም ልጁ ሄዷል። ኦኬ ለምን አስወጣችሁኝ? እኔ አልወጣሁም። እንግዲህ ደግሞ ያ ድጋሚ አስገባን እኛ ወጥተን ቢሆን መቼም አንተ ፈርተህ አይ ሌላ ሞዴሬተር አስወጣኝ ነው። እኔ አልወጣሁም። አስወጣችሁ ለምን ድጋሚ እናስገባለን? ካስወጣን
ሞዴሬተሮች አስወጥተውኝ ነው እያልኩ ለምን አስወጥተዋል? ከጋሰቱ ለምን ይገባል? እኔም ኢብራሂም ሌላ እኔም ኢብራሂም ሞዴሬተር ላልከኝ ነው እኔ አልወጣሁም። ኦኬ እንቀጥል። እሺ ልናገር ጨረስክ አንተ? መቀጠል ትችላለህ። ሀሳብን አስቀምጥ። መልካም። እሺ መጀመሪያ ላይ አንተ ያመጣው ጥቅሶችን ከባይብል ጋር ምንም አይገናኝም። ቢገናኝም እንኳን መጽሐፍ ቅዱስ በሰው ለሰውኛ ነው የተጻፈው። ገብተዋል። የቃል በቃል እንደዚህ የሚል ነገር የለንም። እኛ ቃል በቃል ነው በቃ እሱ የቃል በቃል ነው የሚል ነገር የለንም። ነቢያቶች በሰውኛ ለሰው ነው የጻፉት። እዚህ ላይ ገብተዋል። አንዴ እዚህ ጋር ቁማ አንዴ። እኛ ሙስሊሞች ቁርአን አረበኛ እንደሆነ እናምናለን። ቁርአን ሌላ ቋንቋ ብለን አናምንም። እንደ ሂብሩ እንደ ዕብራይስጥ አረበኛ ቋንቋ የሚጠቀመው አይገናኝም ብለኛል። እንዴት እንደማይገናኝ አስረዳኝ። እንዴት ነው የማይገናኘው? ለምሳሌ አላህ ብዙ ጊዜ እዚህ ላይም ቢሆን በጌታ ቃል በቃል በጌታ ይላል። እዚህ ላይ ሌላም ላይ በፀሐይ ይምላል፣ በጨረቃዎች ላይ ይምላል፣ ብዙ ነገር ላይ ይምላል። በመሰረቱ ደግሞ መማል ማለት ምን ማለት ነው የሚለውን ነገር እንምጣበት። መማል የሚለው ቃል ራሱ ምንድን ነው? መሐላም እግዚአብሔርን በራሱ እናሳያለን። ኔትወርክ ነው እስቲ አንድ ልቀጥል እንጂ አትደረባ። ቆይ ቃል በቃል እየፈታ እንምጣ። ለምን የምትቸኩለው? ስሜታዊ አትሁን። ያጀማ ኢብራሂም አትልቁት። ኔትወርክ ከሆነ አስተካክላ። ለምን ትረብሸናለህ? ያጀማ ኢብራሂም አትልቁትና ትንቢተ ዘካርያስ ሲከፈት አይገናኝም። ሳይቀው ጋኛ ማይሰጋኝ እንመልከት። ኸይር ኢንሻአላህ። እሺ ይፈትል። ትንቢተ ዘካርያስ 3:2 ዘካርያስ 3:2 እሺ ዝም ብሎ አገናኝም። ይሄ ራስን መሸወድ ይባላያቸዋል። ግን እዚህ ጋር ሱኩና ኮሜንት ላይ አጨብጭቡለት። እኛ መጽሐፍ ቅዱስ የአምላክ ቃል እንደሆነ አናምንም የሚል ሀሳብ አስቀምጧልና ይሄ ራሱ አስጨበጭብለት። አትጠፋ አላልኩም። እዚህ ላይ ሆነ ትቀጥፋለህ። እዚህ ላይ እንደዛ አልኩ። አንተ ፈጣሪ ፍራ ነው ባፈራ አልክም። አሁን ምንድን ላይ ያከሱ በፊት ቁርአናችሁ የፈጣሪ ቃል ነው፣ እኛ ቃል በቃል የፈጣሪ ቃል ነው አላልክም። አሁን አውዝ ቢል አንተ እሺ በፈጣሪ ማና አላልኩም። በርስት በፈጣሪ ማና አላልኩም። ያ በሰዎች ለሰዎች እኮ በሰዎች የእግዚአብሔር ቃል አይደለም ምን ታርገው ነው? እሺ ቀጥል። የእግዚአብሔር ቃል አይደለም አላልኩኝ ወንድማችን እያዋሻ። እሺ መጽሐፍ ቅዱስ የእግዚአብሔር ቃል ነው በሚገባ የእግዚአብሔር ቃል ነው። እሺ የእግዚአብሔር ቃል ከሆነ ትንቢተ ዘካርያስ ላይ እግዚአብሔር እንደዚህ ይላል። አንብብልን ማሂር። ያ በሰዎች ለሰዎች ነው የተጻፈው እያልኩ ነው። ግን የእግዚአብሔር ቃል እንደዚህ ግን የእግዚአብሔር ቃል የሚባል ነገር የለም። መጽሐፍ ቅዱስ እንደናንተ ቃል በቃል አይደለም ብለሃል። እኔ እሱን እንተውና ችግር የለውም። እና የፈጣሪ ቃል ከሆነ ቆይ አንዴ የፈጣሪ ቃል ከሆነ ትንቢተ ዘካርያስ አንዴ ይነበብ። ማሂር አንብብልን። ይታያል እኮ ለሰዎች በሰዎች ነው የተጻፈው ያልኩ ነው ወንድማችን። አንዴ ሚዩት አድርጎ መጀመሪያ አዳምጠኝ እንዴ ፖይንት መጀመሪያ። ይሄ የእግዚአብሔር ንግግር ነው። ማንም የሚጻፈው እዚች ጋር ያለችው ሰይጣን ሆይ እያለ የሚያወራው እግዚአብሔር ነው። ለሰዎች ነው የተጻፈው፣ በሰዎች ነው የተጻፈው ያልኩ ነው። ሰው ነው የጻፈው እኮ ንግግሩ የማን ነው? እግዚአብሔር ቃል ቢሆንም በስ ሰይጣን ሆይ ያለው ማን ነው? ሰይጣን ሆይ ያለው ሰዎች ለሰዎች ነው የጻፉት እና እንደናንተ ሰይጣን ሆይ ያለው ማን ነው? ሰው ነው እግዚአብሔር ነው? ሰይጣን ሆይ የሚለው ሰው ነው እግዚአብሔር ነው? አጭር መልስ እኮ እግዚአብሔር ነው እዚህ ላይ የሚለው። እግዚአብሔር ሲል ምን አለ መሰለህ? እግዚአብሔር ሲናገር አሁን እያወራ ያለው እግዚአብሔር ነው። እናመሰግናለን። እግዚአብሔር ሲናገር ሰይጣን ሆይ እግዚአብሔር ይገስጽህ አለ። እግዚአብሔር ይገስጽህ እያለ ነው። ለእግዚአብሔር ሌላ እግዚአብሔር አለው ወይ? ስለ የትኛው እግዚአብሔር ነው የሚያወራው? እዚህ ላይ እየተናገረ ያለው ጸሐፊ ነው፣ ግን እግዚአብሔር እንደዛ እንዳለ እየተናገረ ነው እዚህ ላይ እኮ። እግዚአብሔር ምን አለ? እግዚአብሔር እንደዛ እንዳለ ጸሐፊው እየተናገረ ነው። እናንተ እግዚአብሔር ምን እንዳለ የሚል ነገር የለውም። እግዚአብሔር ምን እንዳለ እግዚአብሔር ምን አለ? አይሰማም? ትሰማለህ? እግዚአብሔር ምን አለ እኮ። ፖይንቱ ራሱ እኮ አልገባም። ምንም አይገናኝም እኮ ነው የምልህ። አላህ ስለማማሉ እግዚአብሔር ያለው ንገረኝ። እግዚአብሔር ምንድን ነው ያለው እዚህ ጋር? ሰይጣን ሆይ ብሎ እግዚአብሔር ምንድን ነው ያለው? አውጣው አብሽር። አትልፋ መቼም ያወጣው ኮንቴክስት አንብበው። ችግር የለውም። ከአንድ ነው ቅርብ ነው። አንድ ቁጥር ከፈለግ አንብበው። የራቀ መስሎት ነበረ። እዛ ነው ያለ። ቁጥር 3 ቁጥር 1 ጀምረን እናንብበው።
ያው አንብበው አንድ ጀምረን ከፍቼ እናንብበው። ይላሉ ከፍቼ ይላሉ አንብበው። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰይጣንን እስኪ ወይት ዙም አድርገው ትንሽ ቪዥ አለኝ። አይ ቲንክ ያ ኦኬ መልካም እሺ። ይከስሰው ዘንድ በስተት ቀኝ ቆሞ ነበር። ላግዝህ ያው እዚህ ላይ ግን እንደ በእግዚአብሔር መልአክ ፊት ቆሞ ነው። ሰይጣን ቀጥሎ አንብበው፣ እያነበብኩ ነው። ቀጥሎ በእግዚአብሔር መልአክ ፊት ቆሞ ነው የሚለው። ችግር የለውም። እሺ አሁን ቀጥል። እግዚአብሔርም ሰይጣንን ምን አለው? ሰይጣን ሆይ ብሎ እግዚአብሔር ንገስጽ ያለ መልአኩ ቢሆንስ እዚህ ላይ መልአክ ፊት ቆሟል ይላል እኮ ላይኛው ላይ። እግዚአብሔርም አማርኛ ስንተኛ ቋንቋ ነው? እግዚአብሔርም ሰይጣንን ይላል። እግዚአብሔርም ሰይጣንን ከዛ በኋላ ትምህርት እያየህ ነው አይደለ? ሰይጣንን ምን አለው? ሰይጣን ሆይ ከዛ እግዚአብሔር ይገስጽህ። ማን ይሄን ያለው? መልአኩ ነው ያለው እያልኩ ነው። አላሁ አክበር። የቱ ጋር ነው መልአኩ? ይሄ በቃ ለመዳረቅ ነው አይደለም። ቆይ አንዴ ሙሉ አንብብለት አንዴ። አለው የሚለውን ቃል የፈለገው እስቲ ቁጥር 2 ሙሉ ይነበብ አንዴ። ችግር የለውም የአማርኛ እጥረት ስለሚሆን በደንብ አገና አማርኛውን አስረዳሃለሁ። ማሂሩ እግዚአብሔርም ሰይጣንን ሰይጣን ሆይ እግዚአብሔር ይገስጽህ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽህ፣ በውኑ አንተ ከእሳት የተነጠቅ ትንታግ አይደለህምን? አለው ይላል። አለው አስመርልኝ። ተናጋሪው እዚህ ላይ እግዚአብሔር አይደለም ያልኩ ነው። ተናጋሪው እዚህ ላይ እግዚአብሔር አይደለም። እሺ አለው ይላል። ያለው ማን ነው? ተናጋሪው እዚህ ላይ እግዚአብሔር አይደለም። እግዚአብሔርም ሰይጣን ይላል። እሺ እግዚአብሔርም ሰይጣን ማለት ነው እኮ ሌላ ነው። ተራኪው ሌላ ነው እኮ። እግዚአብሔርም ሰይጣንን አለው እያለ እኮ ነው ያለው። እግዚአብሔርም ሰይጣንን አለው እያለ ነው ያለው። እንግሊዘኛ ላይ እኮ የሆነ አለው እያለ የተነገረ ያለው እኮ ሌላ ሰው ተራኪ እንግሊዘኛ ላይ ና እንዴ አይደለም። ዘ ሎርድ ሴድ ማለት ምን ማለት ነው? እግዚአብሔር አለ ማለት ነው። ዘ ሎርድ ሴድ ሳታን ለሰይጣን እግዚአብሔር በአማርኛም እኮ ሴም እኮ ነው። እሱማ ችግር የለውም። በአማርኛ ያለው ማን ነው? ያለው ማን ነው እኮ ተራኪው ነው። እንደዚህ ብሎ አለው ብሎ እየተነገረ ያለው ተራኪው ነው። ቃል በቃል የእግዚአብሔር ቃል አስቀድሞ ከእርሱ ጋር የነበረ የቀራው የነበረው ነገር አይደለም ነው የሚለው። ያ ሴም አይደለም። ተራኪው ማን እንዳለ ነው የተናገረው እኮ። ተራኪው እግዚአብሔር እንደዚህ ያለ ነገረው ወይስ መልአክ? እዚህ ጋር ኤንጅል ነው ሎርድ ነው የሚለው? ኤንዘ ሎርድ ሰይድ ያለ ነው እኮ። አንበብ ሴም ነው። እግዚአብሔር ምን አለ? እግዚአብሔርም አለ። አየህ፣ ከዛ ለማን? ለሰይጣን። ያው እንግሊዘኛው ይሻላል መሰለኝ ማለት ነው። ከዛ በኋላ ቀጥለው እኮ ከአማርኛው ጋር ሴም ነው። እንትን ዲፈረንስ የለውም እኮ ወንድማችን እኮ። ያለው ማን ነው ማለት ነው? እንደዚህ ነው ካላልኩም ኤንጅል አይደለም የሚለው እዚህ ጋር ተስማም አለቀ። በቃ ከላይኛው ጋር እያወራ ያለው ቁጥር 1 ላይ ምንድን ነው እያወራ ያለው? ቁጥር 1 ላይ ኮንቴክስቱን ከገባ አንተ እስካብራራልኝ። እኔ ስለ ቁጥር 1 እኮ ስለ ኮንቴክስት እኮ አይመለከተኝም። እዚህ ጋር እግዚአብሔር ስለተናገረው ንግግር ነው የሚመለከተው። እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰው በእግዚአብሔር መልአክ ፊት ቆሞ አሳየኝ። ሰው ኮንቴክስቱ ራሱ ስለሌላ ነገር ነው የሚያወራው እዚህ ላይ። እሱን ለመመለስ ደግሞ ሙሉ ኮንቴክስቱ እዚህ ጋር የእግዚአብሔር መልአክ ሰይጣንን አለው የሚል ነገር አለ እኮ እዚህ ላይ እኮ ኮንቴክስቱን መረዳት አለብን ያልኩ ነው። በድጋሚ ደግሞ ይሄ ግልጽ ሰዎች ለሰዎች የጻፉት ነው። ጀስት ተራኪ ነው እንደዚህ ብሎ እየተናገረ ያለው ያልኩ ነው። አይ ወላሂ ልንገርህ፣ ይሄ ራስን መሸወር በጣም አሳዝነኸኛል። እግዚአብሔርም ሰይጣንን አለው እያለ እግዚአብሔርም እያለ ትከሽ ችግር የለውም። ይሄ ቁርአን ጋር ሴም አይደለም። ሴም እናደርገዋለን። ቁርአን ጋር ሴም አይደለም። ሪትሙ ታጋንዴ ማሂሮ እንግሊዘኛውን አድርገው አንዴ ሀቢቢ ችግር የለውም። ይሄን ካላመንክ ትወርዳለህ። ከቁርአን ጋር ሴም አይደለም። ችግር የለውም። በኋላ እናገናኘው። ከቁርአን ጋር ሴም አይደለም እኮ ነው። አሁን ደግሞ ርዕሰ ችግር የለውም። እሺ አንዴ አንብበው እንግሊዘኛውን። የጠየቅኩህ እኮ ሌላ ነበር። እናገናኛለን። እንግሊዘኛውን ኤንድ ዘ ሎርድ ሰይድ አንቱ ኦኬ። ኤንድ ዘ ሎርድ እኮ አነበበው እኮ ሴም ነው ከአማርኛው ጋር። ችግር የለውም። አንብበው አንተ አንዴ። ኢትስ ኦኬ ሴም ነው እኮ አይደለም። አንብበው አንዴ ጀምረህ አንብበው። አንተ አንብበው። ለምን ያንተ እኮ አነበብኩት እኮ ምን ዲፈረንስ የለውም እኮ አልከው እኮ። ጆሪ አልሰማም። ደግመህ አንብበው። አልሰማህም፣ ወላሂ አልሰማህም። ደግመህ አንብበው እስኪ። ኦኬ and the Lord said unto Satan, the Lord rebuke ኦኬ እንትን ወደዚህ አድርገው ትንሽ ያ toast and even the Lord that has chosen እኮ ሴም ነው ከአማርኛ ጋር። ጨርሰው። ቆይ ለምንድን ነው የሚከብድ? ጨርሰው እስቲ
አያቻ አጨርሰው። አሁን ቃል በቃል ትርጉም ኤንድ ማለት ማለት ነው። እንደዚህ ከሆነ አይገባም። ኧረ በአማርኛውም ሴም ነው። እኔ ቃላት ትርጉም አለ። እንፍታው፣ ችግር የለውም። ኤንድ ማለት ማለት ነው። ትርጉምልኝ እኮ ኤንድ ለምን እኮ አንዴ ልጠይቅህ። ሴም አይደለም እኮ ነው የሚለው ኢምራን። ቁርአን ላይ የጠየቀውን ነገር ለመመለስ እሱ የኛው በቂ አይደለም፣ ምንም አይመልስ። ቆይ እሱ ጆሮ ከሆነ አንዳዳምጠኝ። ቁርአኑ ጋር ይገናኛል። አገናኝልህ ዳግም ቁርአን ጋር ትበለኝ። አትዳግም። አንድ ቃል እንደዚህ እንደ ቄስ አንድ ቃል አትዳግም። ይገናኛል። አገናኝልህ። ቆይ አንዴ ረጋ ብል። አሁን ተርጉምልኝ። ኤንድ ዘ ሎርድ ይላል፣ ሴድ ይላልና ተርጉምልኝ። ወላሂ ተርጉም መጀመሪያ። ለምን ሎርድ ማለት በክርስትና አምላክ እግዚአብሔር ነው። ሴድ እግዚአብሔር አለ ማለት ነው። እግዚአብሔር አለ ስለሚ አይተረጉመው። ግን እስቲ እንሞክረው። ካልሆነ በቃ ይወርዳል። መጽሐፉን እየካደ ስለሆነ ማለት ነው። የመጨረሻ ድህ ነው እሱ ግና ካልሆነ በቃ አልካድኩም። ምንድነው የካድኩት? እየተረጉምክ አይደለም። ታማኝ አሁን ለመጽሐፍ አልታመንክም። ኤንድ ማለት ነው ምንም አማርኛውም እንኳ እንደዚህ ነው። እንደዚህ አይደለም እንኳ ና ተርጉሞ ተርጉሞሽ ኤንድ ማለት ነው እኮ እግዚአብሔር እንደዚህ ያለ ያለ ነው። እንዘሎት እግዚአብሔር እንደዚህ ያለ። በቃ አመሰግናለሁ። በቃ ጨርሰናል። ታች አድርጉት፣ ዘጋን። እግዚአብሔር እንደዚህ ያለ በቃ መጨረሻ ላይ ወጣ። ታያችሁ አይደለ? ታግለንም ቢሆን አለ እግዚአብሔር እንደዚህ ያለ። እግዚአብሔር ምን አለ? እግዚአብሔር ገስ ኔክ ፖይንት ሴም አይደለም እኮ ነው። በቃ ሞዴሬተር ካላችሁ ታች በቃ በብራዝ ከዚህ በላይ ክርክር አንፈልግም። እናመሰግናለን። ዋናው ግን አላህ የተናገረው መልስ የኛው ነው። በቃ አላህ እንዴት ይምላል ነው ያልኩት። በቃ አገናኝታችሁን አዳም በቃ ዘጋን። እቺን የፈለኩት አያ መጨረሻ ላይ ወጣ። እግዚአብሔር እንደዚህ አለ። አሁን አማርኛው ላይ አድርገው። አማርኛው ላይ አድርግልና እግዚአብሔር ምን አለ? እግዚአብሔር እንደዚህ አለ፣ ሰይጣን ሆይ እግዚአብሔር ይገስጽህ አለ። በቃ ስለዚህ ስንት እግዚአብሔር ነው? እግዚአብሔር ራሱ መገሰጽ ስላልቻለ ወደ ሌላ እግዚአብሔር እያስተላለፈ ነው። ስንት እግዚአብሔር ነው ያለው? እንደዛ ከሆነ አንደኛው እግዚአብሔር መገሰጽ ስላልቻለ ወደ ሁለተኛው እግዚአብሔር አስተላለፈ። ይሄ የጅሎች ጨዋታ ነው የሚሆን። ኤኒዌይ የመጽሐፍ ቅዱስ አነጋገር ዘይቤ ነው። በብዙ ቅጆች ላይ አለ። እንዲሁም አምላካችን አላህ ሱብሓነሁ ወተዓላ በደሚር አልጋይብ ይሄ በእስልምናችን ደሚር አልጋይብ ይባላል ይናገራል። ማለትም ስለራሱ በሰርድ ፐርሰን እርሱ እያለ ያስቀምጣል። ሱረቱል አሊ ኢምራን ላይ ምሳሌ እርሱ ፈጣራችሁ ነው ይላል። እርሱ እያለ ያስቀምጣል። ይሄ ደግሞ የአነጋገር ዘይቤያችን ነው። ስለዚህ መጽሐፍን መጀመሪያ ተማር። እርሱ ማለት ሁለት የሚያደርግ ከሆነ እግዚአብሔር አምስት ነው ማለት ነው። ማሂሩ አጠቃለው ነው። ወደ ቀጣይ ሰው እንለፍ። ኦኬ፣ አንድ የቁርአን ክፍል ላሳያችሁና ልጠቅልላችሁ ሀሳቡን። ሱረቱል አዕራፍ ላይ አላህ ሱብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም እንዲናገሩ ይነግራቸዋል። ሱረቱል አዕራፍ ምዕራፍ 7 ቁጥር 158 ላይ ይኸውላችሁ ሙሐመድ ሆይ አይተልቅም ከዚህ በላይ ሙሐመድ ሆይ ይላል በላቸው እናንተ ሰዎች ሆይ እኔ ወደ እናንተ ወደ ሁላችሁም የተላኩ ምንድነኝ አሉ? የአላህ መልእክተኛ ነኝ አሉ። ከዛስ እርሱም አሉ ስለ አላህ ሱብሓነሁ ወተዓላ ሲገልጹ ያ ሰማያትና ምድርን ንግስና ለእርሱ ብቻ የሆነ ነው፣ እርሱ እንጂ ሌላ አምላክ የለም፣ ሕያው አድርጓል ይገላልም። በአላህ በዚያ በአላህና በቃላቶቹ በሚያምነው የማይጽፈው የማያነበው ነቢይ በሆነው መልእክተኛው እመኑ ይላሉ። ይህን እየተናገሩ ያሉት በዚህ በትምህርተ ጥቅስ ያለው ነቢዩ ሰለላሁ ዐለይሂ ወሰለም በሉ የተባሉት ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም በሉ የተባሉት ምንድን ነው? የማያነብና የማይጽፍ በሆነው ነቢይ በመልእክተኛው እመኑ። በመልእክተኛው ነቢዩ ሰለላሁ ዐለይሂ ወሰለም በእኔ እመኑ አይደለም እያሉ ያሉት፣ ወይም ደግሞ በእኔ እመኑ በላቸው አይደለም እየተባሉ ያሉት። በመልእክተኛው ብለው እንደ ሰርድ ፐርሰን አድርገው ራሳቸውን ይገልጻሉ፣ ወይም ደግሞ ራሳቸውን እንዲገልጹ ተቀምጧል። ይሄ ቁርአን ብቻ ሳይሆን ሂብሩ ላይ ብትመለከቱ ወይም ዕብራይስጥኛ ላይ ብትመለከቱ ወይም አራማይክ ላይ ሄዳችሁ ብትመለከቱ የሴሜቲክ ቋንቋዎች አንድ መገለጫ ነው። አንድ አካል ራሱን በአንደኛ ፐርሰንም ሊገልጽ ይችላል፣ በሰከንድ ፐርሰንም ሊገልጽ ይችላል፣ በሰርድ ፐርሰንም ሊገልጽ ይችላል። ስለዚህ ቋንቋ ላይ የሆነ የቋንቋ ጥርስ ይዛችሁ አትምጡ።